እሺ እሱ ጥያቄ አለኝ። ይቅርታ። ሰላም፣ እንዴት ነህ? ደህና ነህ? አልሐምዱሊላህ። እሺ እኔ ትመቸኛለህ። በጣም ጎበዝ ነህ። እንደዚህ ከሌሎች ተደብቀው ዝም ብለው ከሚያሙት ኡስታዞች እና አንዳንድ ሰዎች አንተ በግልጽ ወጥተህ እንደዚህ ለማስተማር እና መልሶችን ምናምን ለመስጠት መሞከር በራሱ አይሰማም? እየሰማ ነው። በሌሎች ወንድሞቼ ላይ ድንበር እንድታልፍ አልፈቅድልህም። ቀጥታ ወደ ጥያቄው ግባ። ከእኔ የሚሆነው አይደለም። ሌሎችን ጎበዞች ነው። አይ ኖ፣ አፕሮቼን መግለጽ እፈልጋለሁ። ካላስደሰተ ይቀራል። አፕሮቼን መግለጽ ፈልጌ ነው። ችግር የለም። አብሽር። አዎ። እና ለዛ ነው እንትን ጄጂ እያደረኩ እየወቀስኳቸው አይደለም። እሺ፣ ወደ ጥያቄ ግባ። ችግር የለውም። እሺ፣ ስላከበርከኝ እንትን ማለት ፈልጌ ነው። እና ምንድነው ጥያቄ? እስልምና ሁለት አይነት እስልምና ነው ያለው። የመጀመሪያው እሱ ነው ጥያቄ። ቀጥሎ ደግሞ መጠየቅ የምፈልገው ነገር ከአዲሶች መካከል እናንተ የማትቀበሏቸው አዲሶች አለ ወይ? ሶስተኛው ጥያቄ ደግሞ የመጽሐፉ ባለቤቶች የተባልን እኛ ነን ወይ ወይስ ሌላ ናቸው? እነዚህ መልስልኝና ከዛ በኋላ ካላስቸገርኩ ሌላ ሰው ከሌለ ጨምራል። ጥሩ ጥያቄ፣ ወሳኝ ጥያቄ። በቃ ክርስቲያን እንዲህ አይነት ጥያቄ ሲጠይቅ በጣም ጎበዝ፣ ሊመሰገነው ይገባል። በቃ ወሳኝ ጥያቄ። እስልምና ሁለት አይነት እስልምና ነው ወይ ያለው? እስልምና አንድ እስልምና ነው ያለው። አምላክ አላህ ሱብሓነሁ ወተዓላ አንድ ጊዜ ለነቢያቶች ሁሉ ደንግጎ የሰጣቸው እስልምናን ሃይማኖት ነው። ያ እስልምና ሃይማኖት ሁሉ ነቢያት የሰበኩት የሆነው ሃይማኖት ነው። እነሱ ሲነግረን ይህን በቁርአን ላይ ምን ይላል? በማስረጃ ይሆን ዘንድ ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ነው ብሎ ተናገረ። በነቢያቶች በኩል ሁሉ ደንግጎት እንደነበር ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ አላህ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ሃይማኖት እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም እስልምና ሃይማኖት አንድ ብቻ እንደሆነ ሲናገሩ ምን አሉ? አልአንቢያ ዲኑሁም ዋሂድ ብሎ ተናገሩ። ነቢያቶች እኛ ሃይማኖታችን አንድ ብቻ ነው ብሎ ተናገሩ። እርሱም ኢስላም ነው አሉ። እና ይህ ጥያቄ በዚህ ይጠናቀቃል። ምናልባት ግን አንተ ልትላቸው ያሰብካቸው ሙስሊሞች ነን ብለው ነገር ግን የተሳሳተ ወጣ ያሉ ግንዛቤዎችን የያዙ አካሎችን እነዚያን ለማለት ከሆነ ያ የተለየ እስልምና ነው ማለት ሳይሆን የነርሱ የራሳቸው የተለዩ ጠርዝ የረገጠ የሆነ የራሳቸውን ግንዛቤ ይዘው የወጡ አካሎች ናቸው እንጂ አምላክ አንዴ በነቢያት በኩል የደነገገው ሃይማኖት ለሰው ዘር ሁሉ ይከተሉት ዘንድ ኢስላም እንደሆነ ያም ኢስላም አንድ ብቻ እንደሆነ ነቢያቶች ሁሉ ያስተማሩን ትምህርት በዚህ ይመስላል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ብለው ቃል በቃል ጠቅሰውታል። ኢስላም አንድ ብቻ ነው ብለው ገልጸውታል። እና ይህን ይመስላል። ሌላኛውና ሁለተኛ ጥያቄ አስታውሰኝ፣ ይቅርታ የማውስ ሜተን አንሳና ረሳሁት። አላህ አለውኝ። ሁለተኛው ጥያቄ ምንድነው? የመጽሐፉ ባለቤቶች ያለው የትኞቹን ነው? እኛን ነው? እኛን ስለ ክርስትና እምነትን ነው ወይስ ሌላ የመጽሐፍ ባለቤቶች አሉ በእስልምናው? ቁርአን የመጽሐፉ ባለቤቶችንም አህለል ኪታብ ሲል ለሁለት ከፍሎ ነው የሚያያቸው። አንደኛ ሚን አህሊል ኪታቢ ኡመቱን ቃኢመቱን የትሉነ አያቲላሂ አናአ አለይሊ ወሁም የስጁዱን ዩእሚኑነ ቢላሂ ወልየውሚል አኺር ወየእሙሩነ ቢልመዕሩፍ ወየንሀውነ ዐኒል ሙንከር ወዩሳሪዑነ ፊል ኸይራት ወኡላኢከ ሚነስ ሷሊሒን ይላል። የመጽሐፉ ባለቤቶች ብሎ ሲናገር ጊዜ ቁርአን ለሁለት ይከፈላሉ። አንደኛ ከመጽሐፍ ለይሱ ሰዋአን ይላል። የሚገርምህ በቁርአን ላይ እኩል አይደሉም የመጽሐፉ ባለቤቶች ይላል። እኩል አይደሉም ማለት አንድ አይነት አይደሉም ካለ በኋላ ለሁለት እንደሆኑ ይነግረናል። ከመጽሐፉ ባለቤቶችም ማለት ሚን አህሊል ኪታብ ሚን ወታለረ ያ ማናቸው እነሱ ከተባለ ተቋርጦ ነበረ። ይሰማል? ተቋርጦ ነበረ። እሺ ልድገማሽ።
ከመጽሐፉ ለይሱ ሰዋአን ይላል አላህ፣ እኩል አይደሉም ይላል የመጽሐፉ ባለቤቶች ሲገልጻቸው። ሚን አህሊል ኪታብ ኡመቱን ቃኢማ ይላል። ሚን ሁና ሚን ባዕድያ አይ ሚን ባዕድ አህሊል ኪታብ ከመጽሐፉ ባለቤቶችም ከፊሎቹ ምንድናቸው አለ? ኡመቱን ቃኢማ በእኔ ትእዛዝ ላይ ቀጥ ያሉ ትውልዶች ነበሩ እያለ ይናገራቸዋል። አየህ፣ እነዚህ ማን ናቸው ከተባለ የመጨረሻው ዘመን ነብይ እስኪመጣ ድረስ የነበሩ የሙሴና የመሲሁ ትክክለኛ ተከታዮች። እነዚህ አካሎች መሲሁንና ሙሴን እንደ መልእክተኛ እንደ ነብይ አድርገው የተቀበሉ መልካሞች ብሎ አላህ Subhanahu Wa Ta'ala በቁርአን ላይ ጠቅሷቸዋል። እነዚህም ነብዩ ሰለላሁ ዐለይሂ ወሰለም በተላኩ ጊዜ መጥተው የእርሳቸውን ነብይነት አምነው አረጋግጠው የተከተሉ እነሱ ናቸው። ወጣም አላህ ጥሪ አድርጎላቸዋል በቁርአን ላይ ፈአሚኑ ቢላሂ ወረሱሊሂ ይላቸዋል። ወኑሪ الذي انزلنا ይላቸዋል። በእኔ በአምላካችሁ በአላህ ብቻ መኑ፣ እንዲሁም ደግሞ በመልእክተኛዬ ሙሐመድ ሰለላሁ ዐለይሂ ወሰለም መኑ፣ እንዲሁም በላወረድኩላችሁ ቁርአን በመጽሐፉ መኑ እያለ ይገልጽላቸዋል። እነዚህም አምነው የተቀበሉ በርካታ ከመሲሁና ከሙሴ ተከታዮች ከመጽሐፉ ባለቤቶች ነፍ ነበሩ። ለናሙናነት ያክል በማስረጃ እያወጣ ከፈለክ ልናሳይ እንችላለን። ስማቸው ልጥቀስልህ። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩ የመጽሐፉ ባለቤቶች አምነው እርሳቸውን የተቀበሉ ለምሳሌ ማን ከተባለ አብዱላህ ኢብኑ ሰላም። ይህ በጊዜው ከነበሩ የአይሁዳውያን ሊቅ ነበር። ሊቅነቱንም የምንመሰክረው እኛ ሙስሊሞች ሳንሆን የራሱ የአይሁድ ተከታዮች የእርሱ እንትኖች የእምነት ባለቤቶች የነበሩ ማለት ነው። የሰው ካመኑት መካከል ነው። ከክርስቲያኖች ወይንም ደግሞ ከመሲሁ ተከታይ ትክክለኛ ተከታይ ከነበሩ መካከል ለምሳሌ ልክሉ ከሊቃውንቶቻቸው በርካቶች ነበሩ። ከነዚያም መካከል ለምሳሌ መውሰድ እንችላለን። ወረቃ የመጀመሪያው ነው። ወረቃ ኢብኑ ነውፈል ካነ ተነሰር ፊል ጃሂልያ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ተደርገው ከመላካቸው በፊት እውነትን እየፈለገ የመሲሁን መንገድ አግኝቶ ይከተል ነበር። እርሱ በዛላም የመሲሁ ተከታይ ነበር። በመካ ምድር ላይ ይኖር ነበር። ልክ ነብዩ ሰለላሁ ዐለይሂ ወሰለም መጥተው እርሳቸውን አስተምሮታቸውን ባየ ጊዜ ወዲያው አመነ፣ ተቀበለ። ይህ ለነብያቶች ሲገለጥ የነበረው መልአክ ላንተም ተገልጧል ብሎ ነገራቸው ሁሉ እሱን መውሰድ እንችላለን። ከመልካም የመጽሐፉ ባለቤቶች ብሎ አላህ ከጠቀሳቸው የሚገርማቸው የኢትዮጵያ ቀሳውስቶችና መነኩሴዎች በነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሱረቱል ማኢዳ ላይ ይገኛል። ለማስረጃነት ያክል ለግለጽልህ። ሱላይማን ይላል መሰለህ لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبانا وأنهم لا يستكبرون إلى قسيسين ورهبانا بلو تقرأتهم بقربين قساوستوچنا منكسوچ علىቸው ቀሳውስቶችና መነኩሴዎች በኢትዮጵያ ምድር ላይ የነበሩት ከመልካም የመጽሐፉ ባለቤቶች ነበሩ ብሎ አላህ በቁርአን ላይ ጠቅሷቸዋል። وإن من أهل الكتاب لمن يؤمن بالله وما أنزل إليكم وما أنزل إليهم خاشعين لله لا يشترون بآيات الله ثمنا قليلا سورة آل عمران መጨረሻው ገጽ ላይ ያለውን እንዳለ ሙፈሲሮች هذه نزلت في النجاشي ومن معه من القساوسة والرهبان ይላሉ። ይሄ ቁርአን አንቀጽ ሁሉ የወረደው ስለማን ነው? በኢትዮጵያ ምድር ላይ ስለነበረው ንጉስና ከእርሱ ጋር የነበሩ ቀሳውስቶችና መነኩሴዎችን አስመልክቶ የወረደ ነው ይላሉ። አላህ ያወደሳቸው ናቸው። ገብቶሃል አይደል? እነዚህ የመጽሐፉ ባለቤቶች ግማሾቹ ምንድናቸው? መልካሞች ብሎ አላህ ገልጿቸዋል። ገብቶሃል አይደል? ያም ልክ ቁርአን በመጣላቸው ጊዜ አምነው ተቀብለው የተከተሉት እነዚያን ጨረሰ። ሁለተኛ የመጽሐፉ ባለቤቶች ማን ናቸው? ደግሞ የካዱ የመጽሐፍ ባለቤቶች ተብለው የተገለጹ ናቸው። በቁርአንም ላይ ይህን ለማስረጃነት ያክል ልጥቀስልህ። ያ አህለል ኪታቢ ሊመ ተክፍሩነ ይላቸዋል። እናንተ የመጽሐፉ ባለቤቶች ሆይ ለምን ትክዳላችሁ ይላቸዋል። ከሃዲ መሆናቸውን እየገለጸ ነው። ማን ናቸው ታዲያ እነዚህ ከተባለ መሲሁን እንደ አምላክ አድርገው የወሰዱ ለናሙናነት ያክል ማስረጃ አለ ወይ? መሲሁን እንደ አምላክ አድርገው የወሰዱ የመጽሐፉ ባለቤቶች ከሃዲ ተብለው እንደተገለጹ ከተባለ አዎ አላህ በቁርአን ላይ ሱረቱል ማኢዳ ላይ ሲናገር ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم ማለት እነዚያ ብሎ ገለጻቸው። ከመጽሐፉ ባለቤቶች ከፊሎቹን ደግሞ ሊናገራቸው ነው። ቅድም እንዳወደሳቸው እነዚያ ልጆቹ ማለት ነው። እነዚያ ደግሞ የማርያም ልጅ መሲሁ ራሱ እርሱ ነው አምላክ ብለው የተናገሩ ሰዎች በእርግጥም ካዱ አለ ያረላ። ስለዚህ ከመጽሐፉ ባለቤቶች ከፊል ከሃዲያኖች ተብሎ የተገለጹት እነዚህ ናቸው። ወጣን እኛ ብለህ ራስህን ልጠይቀኝ ስለፈለክ አንተ ደግሞ መሲሁን አምላክ ነው ብለው ከሚያምኑት ነህና ስለዚህ ከተወገዙት የመጽሐፍ ባለቤቶች ናቸው እንጂ በዚህ ዘመን ያላችሁት
በፍጹም ከተወደሱት አይደላችሁም። ምክንያቱም የተወገዙት ተብሎ የተገለጹ ምሳሌዎች እንዳለ በቁርአን ላይ ባነሳለ ለምሳሌ መሲሁን የአምላክ ልጅ አምላክ ነው ብሎ የተናገሩ ካለ በኋላ እርሱን የአምላክ ልጅ ያሉ ልክ እንዲሁ ይላል። ይህንንም ታምናለህ የአምላክ ልጅ ነው ብለህ ታምናለህ። ልክ እንዲሁ ስላሴ ብላችሁ ታምናላችሁ። አንዱ የአብ ወይንም አንዱ እና ብቸኛ የሆነው አምላክ ብቻውን ሳይሆን ከእርሱ ጋር በአካል ሁለት አካሎች ጭምራሉ ብላችሁ ታምናላችሁ። ለቀድ ከፈረ الذين قالوا ان الله ثالث ثلاثه እያለ ይናገራል። አምላክ ሶስተኛ ነው ያሉ ሰዎች በእርግጥም ካዱ ይላል። እና ይህ ነው ማርያም የአምላክ እናት ነች ብላችሁ ታምናላችሁ። ይሄንንም አምላክ አላህ Subhanahu Wa Ta'ala አውግዟል። በፍጹም እርሷ በፍጹም አምላክን አልወለደችም እያለ አንተ ደግሞ ወልዳለች አምላክን ብለህ ታምናለህ። ስለዚህ መጽሐፉ ባለቤቶች ብሎ ሲናገር ጊዜ ቁርአን የማሁስ እየሰማይ ከሆነ ለሁለት ከፍሎ ነው የሚያቸው። አንደኛ መልካም የመጽሐፉ ባለቤቶች ይላቸዋል፣ ሌላኛው ደግሞ ከሃዲ የመጽሐፉ ባለቤቶች ይላቸዋል። እና ይህን ይመስላል። እሺ መልካም ጥሩ ማብራሪያን የሰጠኸኝ በጣም አሪፍ አገላለጽ ነው። ሌላ ማወቅ የምፈልገው ነገር እንግዲህ የተከበሩ ነብይ ያውኔ በክብር ይሄ ቀጥሎ ያለውን የክብር ስማቸውን አላቅም፣ በጣም ይቅርታ ለሱ ቀድሜ እጠይቃለሁ። የተከበሩ ነብዩ መሐመድ ቁርአኑ ሲወርድላቸው እሳቸው መጻፍም ሆነ ማንበብ አይችሉም ነበረ በወቅቱ ማለት ነው። እና መጻፍም ሆነ ማንበብም ሳይችሉ ከዛ በኋላ ቁርአኑ የወረደውን የጻፈላቸው ሰውዬ በእምነት የማይመስላቸው እንደሆነ አንዳንድ ሐዲሶች ላይ ምናምን እንትን ይላል። እና ስለዚህም ያለህን እንትን እንድነግረኝ ነው አንደኛው። ሁለተኛው ተጨማሪ ጥያቄ ማድረግልህ ምንድነው ክርስቶስ ኢየሱስ ወይም ደግሞ በእናንተ ኢሳ የምትሉት ማለት ነው ካለ ወንድ ዘር የተወለደ ከማርያም የተወለደ መሆኑን እስልምና ይናገራል። እሱ ሁለተኛው ነገር ነው እንድታብራራልኝ። ቀጥሎ ያለውን ካላስቸገርኩ ሌሎችንም ጊዜ እንዳልወስድ ከፈቀድክልኝ እጠይቃለሁ እና እንዳይበዛ እናንተን እንዳይል አጠራ አድርገህ መልስ። ጥሩ ጥያቄዎች ናቸው። የመጀመሪያው ጥያቄ ምንድነው? ቁርአንን ስለጻፈው አካል ምን የጻፈው በእውነት የሚመስላቸው ምን ይባላል? ስለዚህ ነገር ምትልምን የምንስ ቁርአን ጠየቀው። የቁርአን ጸሐፊያኖች አንድ ብቻ አይደለም፣ በጣም በርካቶች ናቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዘመናቸው እንግዲህ ሰዎች እየመጡ ወደ እርሳቸው እምነትን ሲቀበሉ ጊዜ ጻፉ እያሉ ያዟቸው ነበር። በጣም ታላላቅ ጸሐፊያኖች አማኞች ናቸው። በእምነታቸውም ጸንተው እስከ መጨረሻ ድረስ የቀሩ ናቸው። ከነዚያ መካከል ዘይድ ኢብኑ ታቢት የተባለው ሰሃባ፣ ልክ እንዲሁ አሊ ኢብኑ አቢ ጣሊብ፣ አቡበክር ሲዲቅ፣ ዑመር ኢብኑ አልኸጣብ፣ ዑስማን ኢብኑ ይቅርታ ትንሽ ጠጋ በል ወደ እንትን ወደ ማይኩ ትንሽ ጠጋ በል። እሺ ኦኬ፣ አይሰማም? አሁን ይሰማል? እሺ መልካም። እሺ የቁርአን ጸሐፊያኖች በጣም በርካቶች ናቸው። የነብዩ ሰለላሁ ዐለይሂ ወሰለም ጸሐፊያኖች በጣም በርካታ ናቸው። አማኞች በዘመኑ በእርሳቸው ዘመን መጥተው በሚያምኑ ጊዜ እስልምናን በሚቀበሉ ጊዜ አከሌና ጻፍ እያሉ ሁሉ ያስጽፏቸው ነበር። ከነዚያ መካከል አሁን አንተ ልትጠይቅ ስለፈለከው ታሪክ ሰውዬ ልንገርህ። ከነዚያ መካከል ሁለት አካሎች ነበሩ። አንደኛው ክርስቲያን ነበር። ገብቷል? ክርስቲያን ነበር። መጣና ሰለምኩኝ አለ ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ። ነብያችን ሰለላሁ ዐለይሂ ወሰለም እስልምናን አቀበሉት። እስልምናን ከተቀበለ በኋላ ይሄ ሰው ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጥቶ ይጽፍ ነበር። እኔም አንተም የዛኔ ብንኖር ኖሮ ብናምን ሂደን የምንማረው ቁርአን እንጽፍ ነበር ካጠገባቸው። ገብቷል አይደል? ከዚያ ከነዚያ መካከል ይጽፍ ነበር ይሄ ሰው። የጻፋቸው የሚገርምህ ቁርአን ስንት ምዕራፍ እንዳለው ታውቃለህ? የኢማሁስ 114 ምዕራፍ አለው አይደል? እሱ ግን ይሄ ክርስቲያን ልጅ መጥቶ የጻፈው 2 ምዕራፎች ናቸው ከ114ቱ። ሱረቱል በቀራና አሊ ኢምራን የሚባሉ 2 ምዕራፍ ብቻ ጽፎ ከዛ በኋላ ይዘው ከእስልምና ወጥቻለሁኝ አለ። ሄደና ወደ ካህዲያኖች ወደ ማን ነው ወደ ራሱ እምነት ባለቤቶች ጋር ከክርስቲያኖች ጋር ሄደ። እኔ ከእስልምና ወጥቻለሁኝ ከሙሐመድና ከተከታዮቹም አምልጫለሁኝ ወደ እምነቴ ወደ ክርስትናዬ ተመልሻለሁኝ አለ። ተዛላረ ይሄ ሰው ወደ ክርስትና ተመልሶ ግን ዝም አላለም ነበር። የሚገርምህ ምን አለ? በነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ይዋሽ ይቀጥፍ ነበር። ምን እያለ
እኔ ሙሐመድ ጻፍ ያላለኝን እጽፍለት ነበር፣ ምንም አያውቅም ስለምጽፍለት። እኔ ከጻፍኩት ውጭ ምንም አያውቅም። ወላሁ አሊሙን ሐኪም በል እያለኝ እኔ ገፉር ረሒም ብዬ እጽፍለት ነበር። እኔ ከጻፍኩት ውጭ አያውቅም ማለት ተመልከት። ይህ አሁን ቅጥፈቱና ውሸቱ ነው። በዚህም በቅጥፈቱና በውሸቱ አላህ ይቀጣ ነው በአይናቸው መካከል። የሚገርም ይሄም በተናገረበት ቅጽበት ወዳው እየተናገረ ያለ አላህ ሱብሓነሁ ወተዓላ ገደለው፣ ወዳው ሞተ። ይሄ ሰው የሚገርም ወዳው ሞተ። ይሄን ቅጥፈት እየቀጠፈ እያለ ሐዲሱን አሁን አውጥተን እናሳያለን። የሚገርም በዚህ በሰው ላይ ምን እንደተከሰተ ተአምር ነው የሆነው። ወዳው እንዲህ እያለ በእርሳቸው ላይ እየዋሸ እያለ ሞተ። ከሞተ በኋላ ቆፍረው ቀበሩት። የእምነት ባለቤቶቹ ከቀበሩት በኋላ ልክ በጠዋት በማለዳ ሲመጡ ጊዜ ምድር ተፍታው አገኙ አስክሬኑን። የሚገርማቸው ከዚያ እነዚህ ክርስቲያኖች ምን አሉ? هذا فعل محمد واصحابه لما هرب منهم نبشوا عن قبره واخرجوه። ይሄማ የሙሐመድና የባልደረቦቹ ተንኮልና ሴራ ነው። እነሱን ጥሎ በሸሸ ጊዜና ወደ እምነት ወደ ክርስትናው በተመለሰ ጊዜ መቃብሩን ቆፍረው አስክሬኑን አውጥተው ጥለውት ነው አሉ። ስለዚህ ሌላ ቦታ እንቅበረው አሉና ከዚያ ከመጀመሪያው የበለጠ አርቀው ቆፍረው ቀበሩት። አሁንም ከቀበሩት በኋላ ልክ በማለዳ በቀጣይ ቀን ሲመጡ ምድር ተፍተው አገኙ። የሚገርማቸው አሁንም እንደቀደሙ አሉ ተናገሩ። ሙሐመድና ባልደረቦቹ እንትን ብለውት ነው አሉ። በሌላኛው በሶስተኛው ሌላ ቦታ ወሰዱና ከሁለቶቹ በበለጠ መልኩ ወደ ውስጥ አርቀው ቆፍረው ቀበሩት። በሶስተኛው አሁንም በአራተኛው ቀን በማለዳ ሲሄዱ ጊዜ ምድር ተፍተው አገኙ። فلما رأوا ذلك ይላል በመጨረሻ ላይ ይሄንንም ባዩ ጊዜ علموا انه ليس من فعل البشر ይህ ከሰው ስራ እንዳልሆነ የአምላክ በቀል እንደሆነም ተረዱና ተውት። በምድር ላይ አሞራ በላ አስክሬኑ። ለሚገርማችሁ ይሄን ቅጣት ቀጣ አላህ Subhanahu Wa Ta'ala። ስለዚህ ሰውዬ ነው መተው ምን ይነግራችኋል? እናንተ ክርስቲያን ነው የጻፈለት እኮ ለነብዩ መሐመድ ይሏቸዋል። አንደኛ ጸሐፊያኖቹ በርካቶች ናቸው። ሁለተኛ ይሄ ልጅ ብቻ አይደለም፣ ከዚህ ልጅ በርካታ ሷሃቦች ጽፈውት በእጃችን ላይ ይገኛል። ገብቷል አይደል? ስለዚህ ከጻፉት መካከል አንደኛው ግለሰብ እንጂ እሱ ሌላ አይደለም። የጻፋትም ሁለቲት ምዕራፍ ነች። አቡበከር አውጥቶ ያሳያል ማስረጃ ሱረቱል በቀራና አሊ ኢምራን እነዚህ ነው የጻፈው። ገብቷል አይደል? ከ114ቱ ምዕራፍ ሁለቲት ምዕራፍ ነው የጻፈው። ከዚያም በኋላ እንዲህ ብሎ በዋሸና በቀጠፈም ጊዜ አላህ በዚህ መልኩ ቀጣው ማለት ነው። ይሄን ይመስላል። ይሄ ነው እንግዲህ ክርስቲያን የጻፈው እያሉ የሚነግሯቸው። ይሄ ነው ታሪኩ፣ የዚህ ክርስቲያን ታሪክ። ሌላኛውና ሁለተኛው ምንድነው? የመሲሁ አወላለድ ተአምር ነው። አላህ በቁርአን ላይ አያ ብሎ ገልጾታል። ወጀዐልናሃ ወብነሃ አየተን ሊልዓለሚን፣ እርሷንም ልጇንም ድንቅ ተአምራት አደረኳቸው ብሏል። መሲሁም ድንግል ማርያምም በእስልምና ሃይማኖት ሁለት ታላላቅ ተአምራቶች ናቸው። እሺና መሲሁ ያለ ወንድ ዘር ፈሳሽ ከማርያም በድንግልናዋ ማንም እንዳይገናኛት ተአምራዊ በሆነ መንገድ ነው አምላካችን አላህ Subhanahu Wa Ta'ala ያስገኘው። ሰው አምላክ አላህ Subhanahu Wa Ta'ala በአራት መንገድ ሰዎችን ፈጥሯል። አንደኛ ያለ ወንድ ያለ ሴት ከአፈር ብቻ ሰውን ፈጥሯል። ማነው? እርሱ አዳም ነው። ሁለተኛ ከወንድ ብቻ ያለ ሴት ሔዋንን ፈጥሯታል። ከአዳም ጎን ፈጥሯታል። ሶስተኛ ከወንድና ከሴት እኔና እናንተን ማለት ነው። አራተኛ ደግሞ መፍጠር ፈለገ። ማንን? ከሴት ብቻ ያለ ወንድ ማለት ነው። እሱ ነበር የቀረው። ይሄን ደግሞ በድንግል ማርያም ላይ ያደረገ አምላክ አላህ Subhanahu Wa Ta'ala ያለ ወንድ ከሴት ብቻ ከማርያም አስገኘው። መሲሁ በጣም ጻድቅ ሰው ነው። ነብያችን ሰለላሁ ዐለይሂ ወሰለም ፈቁሉ ከማ ቃለ العبد الصالح ይላሉ። መሲሁን ሲያነሱት ጊዜ ጻድቁ ብለው ነው የሚገልጹት። የሚገርማቸው መሲሁን ሲናገሩ ጻድቁ የአላህ ባሪያ እንዳለ እኔ እምላለሁኝ ይላሉ። በእነርሱ በነብያት መንገድ ላይ ነው የመጡት። ነብዩ ሰለላሁ ዐለይሂ ወሰለም መሲሁን በጣም ጻድቅ ነው ብለው ነው የተናገሩት። እና አብርሃምን እና ኢስሐቅን እና ያዕቆብን በጣም ያከብራሉ። እነዚህን ሁሉ ማንም ሰው ከነብዩ ሰለላሁ ዐለይሂ ወሰለም ፊት በክፉ ያነሳቸው ነበር። ከዕለታት አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ያ ኸይረ الناس አሏቸው። አንተ የሰው ሁሉ መልካም ሲሏቸው ላ ኸይረ ኢላ ኢብራሂም ብለው ቆመው ተናገሩ። እንደ አብርሃም መልካም ሰው የለም እናንተ ብለው ተናገሩ። አብርሃም እንዳይረሳ ማለት ነው። አብርሃም የጻድቆች አባት ነው እና መሲሁ እንደውም ደግሞ የቀደሙት ነብያት ሁሉ ጻድቆች ናቸው። አንድ ከአካውንት ፍራንክ ልከፍል ታክሲ አቡበከር ቀጥልላቸው ሊወጣ ነው። በዚሁ ይያላ ኦኬ አቡበከር እሺ፣ በጣም ኢንተረስቲንግ ነው። ስለዚህ ኢሳ በደንብ መከበር አለበት በእናንተ ዘንድ አይነት ሜሴጅም ያለው ነው ሁሱ የነገረኝና በጣም አሪፍ አገላለጽ ነው።
እንግዲህ ውስጥ ላይ አንዳንዶቹ ትንሽ ጥራት የሚፈልጉ ነገሮች ናቸው። ግን እሱ ባብራራው ላይ እንዳለ ሆኖ እኔ ጥያቄን በዚሁ እየቀጠልኩ ልሂድ እና አቡበከር የቱ ጋር ነህ? ይቅርታ አለው እዚህ ታች አለው ኢማሁስ ያው ሁሱን ባለ አንድ ሙስሊም በነብዩ ኢየሱስ ክርስቶስ ካላመነ ሙስሊም ተብሎ ራሱ አይጠራም። በሱ ማመን ግዴታው ነው። ኢየሱስ ክርስቶስ ወይ ነው በኢሳ አለይሂ ሰላም አመኑ ግዴታ ነው እና ከዛ አንፃር መጠቀም ይችላል። ጥላቻቸው ሲታይና በጣም ሲያብጠለጥሉት አንዳንዶቹ አይ ቲንክ ካለ እውቀት ነው ብዬ አስባለሁ። ይሄን ያክል እናንተ ሪስፔክት የምትሰጡት ከሆነ በእኛ ዘንድ ያለው ሚስ አንደርስታንዲንግ እንዳለ ነውና ይሄን ያክል እናንተ የምትሰጡ ከሆነ አብዛኞቹ አያውቁትም ማለት ነውና ጥያቄን ልቀጥል። አይ ቲንክ ሁሱም ተመልሷል። አንተም ስላለ አቡበከር ቴንክ ዩ ሶ ማች በጣም ሪስፔክት አለኝ ላንተም። ሌላው እንግዲህ አንዳንድ ግለሰቦች አሉ፣ በተለይ የሆነች ሴት እህት አለች ውጭ የምንኖርና በእናንተ ሃይማኖት ናትና እንደዚህ ስለ ክርስትና ቅድም አሁን እሱ ሲናገር እንደውም እዚህ ያሉትን የመጽሐፉ ባለቤቶች ያላቸውን እዚህ ያሉትን ኢትዮጵያ ውስጥ የነበሩትን በወቅቱ ነብዩ መሐመድ በነብይነታቸው ችግር በደረሰባቸው ጊዜ ወደዚህ መተው የተቀበሏቸው የክርስቲያን መንግስት የነበረበት ጊዜ ነበርና ያንን ተቀብለው እስልምና ኦልሞስት አሪፍ ሆኖ እንደዚህ ተከባብረን እዚህ እስክንደርስ ድረስ ከፍ ያለና የከበረ ሆኖ እንዲቀጥል እነዛ ሰዎች የመጽሐፉ ባለቤት ወይም እሱ ያለውን የተቀበሉ ናቸው ያለውን ለሴም ቲንግ እነዛ ገልጾታል። አንዳንዶቹ ግን ባለማወቅ በጣም ሲያብጠለጥሉና ሲሳደቡ በጣም ክፉ የሆነ ቃል ሲናገሩ ሰማለሁ። ነብዩ መሐመድ የተከበሩ ነብዩ መሐመድ እንትን ብለው ነበረ አቡበከር ኢትዮጵያ ላይ ጅሃድ እንዳይደረግ ማንኛውም ሰው ኢትዮጵያን እንዳያጠቃ ያዘዙ ትዕዛዝ ነበር። በዚህ ዙሪያ ምን አይነት እሳቤ አለ? ሰማ አንድም ቀን መሲሁ ሲሰደብ የሚታገስ ሙስሊምም የለም። ምናልባት አንዳንድ ሰው ባለማወቅ የሆነ ነገር ሊናገር ይችላል። አዎ ኢንኬዝ ሊሆን ይችላል፣ ግን ያ ሙሉ በሙሉ ስህተት ነው። አንድ ሁለተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢትዮጵያን አስመልክቶ ወይም ደግሞ ኢትዮጵያ የሚለውን እንትን የሀበሻን አስመልክቶ ምን ብለዋል? እሷ ሀበሻን ከተማ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዝም ብላ ልትጠቃ እንደማይገባ ወይም ደግሞ ሳትነካ ልትጠቃ እንዳይገባ ምንድነው ልትጠቃ እንደማይገባት የሚናገሩ አንዳንድ ዘገባዎች አሉ። ያው አንዳንድ እንትኖችን ቢኖሩ አሉ በአጠቃላይ ማለት ነው። እና እሱ ብቻ ሳይሆን በአጠቃላይ አንድ በእስልምና አስተምሮ መሰረት ማለይም እንደሚያስተምረው በሐዲስ ደረጃም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳስተማሩት በጣም አደገኛ የሆነ ነገር ነው። ለሁርመቱ ረጁሊን ዐንደላህ አዕዘሙ ሚን ሀድሚል ከዕበቲ ብለው ነው ነብዩ የተናገሩት ማለት ነው። የአንድ ሰው ክብር አላህ ዘንድ የአንድ ሰው ክብር ማለት ነው ወይ አንተን ክብር እኔ ከምነካ የአላህ ሱብሓነሁ ወተዓላ ካዕባ የተባለው ትልቁ የአላህ ቤት ካዕባ የተባለው ትልቁ የአላህ ቤት ተብሎ ክብር ከሚነካ ማለት ነው። ስለዚህ ኢማሁስ ያንን ብቻ ሳይሆን በአጠቃላይ ደረጃ እንትን ነው ያኔ በአጠቃላይ ደረጃ የተከለከለ ነው በእስልምና አስተምሮ መሰረት። ምናልባት ጂሃድን አስመልክቶ ደግሞ የሆነ ነገር ምናልባት የምታዳምጠኝ ከሆነ የተወሰነ እድል ብትሰጠኝ ጂሃድን አስመልክቶ ደግሞ አንዳንድ ነገር ብለህ ደስ ይለኛል። በሴም ቲንግ ጥያቄ ምንድነው የጂሃድንም ጉዳይ አሁን አላህ በጣም እንግዲህ የተከበረ ፈጣሪ ነው። በዛውም ደግሞ በተከበሩት መሐመድ በኩል ቁርአን ወርዷል ምናምንና ስለዚህ የሆነ እየገደልን የግድ ለሱ የምናስገዛለት አምላክ አይደለም ብዬ ስለማስብ ነው። ምክንያቱም የሰው ልጅ ሁሉ ነፃ ፍቃድ አለው፣ ወደ ፈለገው መሄድ ይችላል እና
ከሃይማኖቱ መውጣት እናንተ ጋር አይ ቲንክ ያስገድላል አይነት ሜሴጅ አለውና ይህንንም አብረህ ጅሃዱንም አብረህ ለምን እንደዛ እንደሚደረግ አብረህ ብገልጽልኝ ደስ ይለኛል። አመሰግናለሁ። ጂሃድ ብሎ ማለት ሲምፕሊ ትግል ማለት ነው እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደውም አጠቃላይ በእስላሚክ ዶግማ አስተሳሰብ አዕዘሙል ጂሃድ አልጂሃዱ መዐ ነፍስ ተብሎ ነው የሚቀመጠው። ትልቁ ጂሃድ ወይም ትልቁ ተጋድሎ ብሎ ማለት አንድ ሰው ከራሱ ጋር የሚያደርገው ነው ብለን ነው የምንናገረው ማለት ነው። ለምሳሌ እኔ አሁን ካንተ ጋር ስናገር በጣም ትልቅ ጂሃድ እያደረኩኝ ነው። ሙሱም ቅድም ካንተ ጋር ሲያወራ ጂሃድ እያደረገ ነው። አስተውለህ ከሆነ አሁን ታክሲ ውስጥ ሆኖ ብዙ የማይመቸው ነገር አለ ምናምን ያን ሁሉ አለመመቸትን ገሉ ውስጡ ያለውን የእሱን ፍላጎት ትቶ በቃ ለአላህ Subhanahu Wa Ta'ala አምላኬን እሰብካለሁ በሚል ይህንን ትምህርት ማድረስ አለብኝ በሚል ሲያስተምር ጂሃድ ነው እያደረገ ያለው። እኔ አወከርም አሁን ብዙ ነገር ይኖረኛል፣ ብዙ ነገር ማድረግ ፈልጋለሁ፣ ግን ያንን ትቼ ሳስተምር ጂሃድ ነው እያደረገ ያለው። ያ ይመስላል በመሰረቱ ማለት ነው። መታወቅ ያለበት ነገር ያ ነው እና ጂሃድ የሚባለውን ነገር እኛ ከትግል ጋር ነው የምናገናኘው፣ ከሰይፍ ጋር ከምናምን ጋር አይደለም። አስተውለህ ከሆነ ቁርአን ላይ ስለ መግደል የሚያወራ አቅስት ራሱ በጣም ውስን ሆኖ ነው የምታገኛቸው ማለት ነው። አንድ ሱረቱል በቀራ ከዛ ሱረቱል ማኢዳ ከዛ የተወሰኑ ቦታዎች ላይ ነው የምታገኘው ግደሉ በሚል አንቀጽ የመጣ ማለት ነው። በተጋደሉ ነው አብዛኛው አንቀጽ ይመጣው ማለት ነው። ተጋደሉ ራሱ ማለት ምን ማለት ነው? ያው አታክ እና ዲፌንስ ያለው ማለት ነው። ሁለቱን መሰረት ያደረገ ነው። በጣም የሚገርመው ደግሞ ምንድነው ቁርአን ላይ አንድም ቦታ ዞር ብትል ሰይፍ የሚለውን ነገር አታገኘው። ሰይፍ ማለት እንግዲህ የመገዳያ መሳሪያ ነው። እኔም እናንተም እንደምናውቀው ማለት ነው። በአረብኛ ጎራዴ ወይ ሻሞላ ተብሎ የሚጠራው ነገር በአረብኛ ሰይፍ ተብሎ ነው የሚጠራው እና ሰይፍ የሚለውን ራሱ አንድ ቦታ አታገኘውም ቁርአን ላይ ማለት ነው። የለም አንድም ቦታ ማለት ነው። በተቃራኒው ግን ምንድነው የምታገኘው? ሰላምን በቃ ስበኩ። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ብዙ ተበድለው ነው በጣም ብዙ ነገር ተደርገው አላህ ምንድነው ያላቸው? ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ወተወከል ዐለላህ ሱረቱል አንፋል ላይ ማለት ነው። እንደው ያ ሁሉ ነገር ካደረጉ በኋላ እኛ ሰላም ነው የምንፈልገው ብለው ከመጡ ሰላም ብቻ በልና በአላህ ተመካለ። እነዚህ አካላቶች እኮ እንደሚቀልዱ ያውቃሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አውቀው እንደሚተው ያውቃሉ። ሙድ ይዞ ነበር እየመጡ የሰላም ስምምነት ይሉና ያጠቋቸዋል። በኋላ ሄዱ አሁንም የሰላም ስምምነት ይላሉ ያጠቋቸዋል። አሁንም እንደዛ ሲሉ ግን አላህ አሁንም ቢሎ አርጋ ወይ ይሪዱ አየخدعوك فإن حسبك الله ለቀጠለን የፈለገ ሊያታሉ ቢፈልጉ አላህ በቂ ነው። ስለዚህ ምንም ችግር የለውም። ሰላምን አስቀድማል እና ሰላምን አድቮኬት ያደርጋል አስተምሮታችን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሱ من قتل معاهدا ምንድነው የጀነትን ሽታ አያገኝም ነው ያሉት። ቃል የተገባለትን አንድ ዝም የሆነ ከኢስላም ውጪ የሆነ አካልን የገደለ አካል የጀነትን ሽታ አያገኝም ነው የተባለው። እና ከዛ አንፃር ነው ጂሃድ ሲባል አሁን ኢስላሞፎቢክ አይዲዮሎጂ አይደለም። ያን ሁለተኛ ከእስልምና የወጣ ሰው ይገደላል የሚለው ሐሳቡን በሁለት ደረጃ ነው የምንመለከተው ማለት ነው። የመጀመሪያው አውዬ በጣም ይቅርታ እዚሁ ጋር እንድታጠራልኝ ማለት ወደ ሁለተኛው ጥያቄ ከመሄዳችን በፊት እዚቹ ጋር እንድታጠራልኝ ፈልጌ ነው። አንተንም በኋላ እንዳላደክም በጣም ይቅርታ እና ስለዚህ ይሄ በአላህ ስም የሚገሉ አይሳይስን ቦኮ ሐራም ምናምን የመሳሰሉት እስላምን አይወክሉም ማለት እንችላለን? ኦኬ ጥሩ። አዎ እንደዚህ ይሄ ባይዘዌ እንድታቁት እንደዚህ አይነት እንትኖች ብዙ ጊዜ ምዕራባውያን ፖለቲካ እንትኖች ናቸው፣ አጀንዳዎች ናቸው። እኛ እንደዚህ አይነት እንትን የለንም። በመሰረቱ እንግዲህ እየተዋወቅን ነው። ኢትዮጵያ ላይ እንተዋወቃለን። ሙስሊምና ክርስቲያኑ ያለው ሁኔታ ማለት ነው በምንም ተአምር ያንን አያስተምረንም። እንደው ምን አለ መሰለ በእስልምና አስተምሮ ከጠላትህ ጋር ራሱ ቢሆን ስትዋጋ የምትዋጋው ለአላህና አላህ ብቻ ነው። እንደውም አንድ የእስልምና መሪ ዑመር አልኸጣብ ረዲየላሁ ዐንሁ ብለው የሚጠሩ ከነብዩ በኋላ የነብዩ ተከታይ የነበሩ ናቸውና በጦርነት መካከል ላይ ሆነው ሰውየውን ደፍተው ይዘውት በቃ ሊገሉት በሚል ሰዓት ምራቁን ይተፋባቸዋል። ከዛ ተውት አልገደሉትም። ከዛ ሰዎች ግራ ገባቸው። ምን ሆናችሁ ነው? ለምን ያልገደላችሁት? ይዘው ጠላትን ሲያሰቃይ የነበረው ቤተሰብ እናት አባትን የገደለው እንዴት ተዋለህ ሲባል እኔ መጋደል የነበረው ለአላህ ብዬ ነው። በዛ ሰዓት ግን ልክ ምራቁን ቱፍ ሲልብኝ ስሜት ነገር ደግሞ ከውስጥ እንዴት ይተፋብኛል ነገር አልኩኝ እና በዛ ሰዓት ብገለው በቃ ስራ ትክክል አይደለም፣ ስለዚህ ተውኩት ብሎ ነው እንትን ያለው እና በአጠቃላይ ይሄ አንገት አርዶ ምናምን እንትን የሚሉ ነገራቶች ወላይ ፊልሞች ናቸው። ሙስሊም እንደዚህ ታስተምሮ የለውም፣ የተከለከለ ነው። በጦርነት መካከል ራሱ እንደዚህ ታገዳደል የለንም። ጦርነት ራሱ እኮ ቢሆን እንግዲህ የኛ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ዛፍ እንዳትቆርጡ ያሉ አስተውሉ። ህፃናት እንዳትገሉ፣ ሴቶችን እንዳትገሉ፣
የማይዋጉ አካላቶችን እንዳገሉ ቄሶችን እንዳገሉ ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት ተራሰው ዝም ብለህ ሄደህ ግደል ይላል? ለምንድን ነው የምትገለው? እንዲህ አንድን ነፍስ ምድር ላይ ማጥፋት በጣም አደገኛ ወንጀል ነው። ትላልቅ ወንጀሎች ሲጠቀስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ላይ ማሻረክ አሉና ሁለተኛ ብለው ምንድነው ያመጡት? ቀትሉን ነፍስ። አንዲትን ነፍስ መግደል ነው። ነፍስን መግደል በጣም ስህተት ነው። በእንትን መሆን ባለበት ተጨባጭ ሲሆን ነው እንትን የሚለው እና ጂሃድ የሚባለው ነገር ራሱ የሚፈለግበት ዋነኛው ፖይንት ለአላህ ብሎ መስዋዕትን ሁሉ ነገር ለአላህ መስጠት ነው። መግደሉን ላይ አይደለም ዋና ፖይንቱ ማለት ነው። አስተውላችሁ ከሆነ አንድ ሐዲስ አለ፣ እነሱም በደንብ ባላስታውሰውም ማንም ሰው ሞትን መመኘት ሞት ምንድነው ማሚን አሐዲን የሙቱ ለሁ ኸይሩን ዐንደላህ ምናምን ይልና መመለሱ ከመሞቱ በላይ ኸይር የሚሆንለት ሰው ሸሂድ ብቻ ነው ይላል። ምክንያቱም ተመልሶ ገና 10 ጊዜ ቢመለስ 10 ጊዜ ሊገደል ነው የሚለው። ሊገደል አይደለም ሊገደል። የጂሃድ ዋናው ዓላማ ራሱ ሰሚት ማድረግ ነው፣ ለአምላክ መታዘዝ ነው እንጂ ሄደህ ስለገደልክ ምናምን አይደለም። መገደል አሁን ለአምላክ መታዘዝ ነው። ሰው ልጅ ብር ሰጣለህ ምን ሰጣለህ፣ ትልቁ ነፍስህን መስጠት ነው። እና ጂሃድ የሚባለው በቃ ነፍስህን ለአላህ ትሰጣለህ። ካላህ ውጪ ምን አለኝ እኔ ህይወት አላህ ከተደሰተ ካላህ ውጪ ምን አለኝ እንጂ ይሄ ሄደህ ግደል ምናምን አይደለም ነው አይዲያው። ያንን እንትን እንድትል ነው። ሁለተኛ ያነሳት ፖይንት ላይ ከእስልምና የወጣ ይገደል ምናምን የሚለው ነፃ ምርጫ አለ በእስልምና አስተምሮ መሰረት ማለት ነው። አላህ ነው እንግዲህ ነፃ ምርጫ እንዳለ ያስቀመጠልን። አላህ የሰጠን ነፃ ምርጫ ማንም ሊነጥቀን አይችልም። ለምሳሌ አንተ እንዲሁ ከኔ ጋር የማውራትም ያለ ማውራትም መብት እንዳለ ሙስሊም የመሆንም ያለ መሆንም መብት አለ። ለምሳሌ አንተ አሁን እስልምናን እየጠየቅክ ነው። ባይ ዲፎልት ተሳድበህ መውረድ ትችላለህ እኮ ማንም አልከለከለህም። ማንም አልከለከለህም። እኔም አሁን እዚህ ጋር ኢየሱስ ክርስቶስን እግዚአብሔርን ምናምን ተሳድቤ ካንተ ጋር ተሰዳድቤ መውረድ ይችላል። ማንም አልከለከለኝም። ግን ሁለታችንም የያዘን ነገር አለ። ያስገደደን የለም፣ የያዘን ነገር አለ። በተመሳሳይ ደረጃ እስልምናም አንድ ሰው እስልምና ውስጥ የመግባት ምንም አይነት ግዴታ የለበትም። ግባ እንዲባል ማለት ነው። መብቱ አይደለም ግን ግዴታው አይደለም። መብት ማለት የማያስቀጣ ነገር ነው። ይሄ ያስቀጣዋል፣ ግን የመግባት ግዴታ የለበትም። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር። ያሻ ሰው ይመን አለ፣ ያሻ ሰው ግን ይካዳል። ግን ምን አለ? ለካዱ ሰዎች ምን እንዳላቸው ደጋግ ነገር ማለት ነው። ላልካዱ ሰዎችም ምን እንዳላቸው ቅጣት አላቸው። خلاص ተካርክም ትቀጣለህ፣ ካልካርክም ደግሞ ምን እንዳይሰጣል። ግን የማመንም የመካድም ሙሉ መብት አለህ ብሎ ነው የሰጠው። ግን ምን አለ? የመቅጫ ደግሞ ህግ አለን። ልቅ አይደለም እስልምና። የሚገርምህ የማሆስዬ ምንድነው ሀገር ማስተዳደር ይችላል። ሸሪዓ የሚባል ነገር አለ። እንደዚህ ተገበያዩ፣ ይሄንን እቃ ሽጡ፣ ይሄንን እቃ እንደዚህ አድርጉ፣ እንዲህ ብሉ፣ እንደዚህ እንትን አድርጉ፣ በዚህ ምርጫ እንደዚህ ምረጡ፣ ሀገራችሁ ላይ እንደዚህ ይፍጠር ምናም ብሎ ሀገራዊ እንትን አለና የሀገራዊ መቅጫ ህግ ላይ እንደ ሀገር ሆኖ ኢስላም ሲያስተዳድር እስልምናን መካድ ማለት ሀገር መካድ ይሆናል። እና የሀገር መካድ ደግሞ ቅጣቱ ግድያ ነው። ዊዝ እንትኖች ማለት ነው። እንደሚቀመጡ ነገራቶች እንዳሉ ሆኖ አሁንም የሚቀመጡ ነገራቶች አሉ። ይሄ ከተሟላ፣ ይሄ ከተሟላ፣ ይሄ ከተሟላ፣ ይሄ ከተሟላ የሚባለው ማለት ለምሳሌ አንተ ይሄ ማን የምትገለው አይቻልም። ስርዓት አይደለም። ይሄ ማን የምትገለው አይቻልም። ስርዓት አይደለም። حرام ነው። አይቻልም በእስልምና አስተምሮ ማለት ነው። ምክንያቱም ፈሳድ ይፈጠራል፣ በደል ይፈጠራል፣ ምድር ትቆሽሻለች። ምን አደርጋለሁ እኔ ኤማሁስ ካልተመቸኝ ኤማሁስ እንዲህ አድርጓል ብዬ ሄጄ እገለዋለሁ። ኤማሁስም ካልተመቸው የሆነ አካል ሄዶ ይገላል። የሆነ አካልም የሆነ ሰው ይገላል። የሆነ አካልም እንዲሄድና የሆነ ሰውን ይገላል። በደል ይፈጠራል ማለት ነው። ግን ያ አይደለም ህጉ። ምን በደለ ዲነሁ ፈቅቱሉህ የሚለው ህጉ በሀገር ደረጃ እስልምና እንደ ሀገር ሲያስተዳድር ልክ ያንን ሀገር ስትግድ ትገዳላለህ እንደማለት ነው። እሱም ከሚቀመጡ ነገራቶች እንዳሉ ሆኖ እና ያን ደግሞ መቅጫ ነው፣ ቅጣት ነው። ያ ቅጣት ደግሞ ምንድነው የመጣበት ዋነኛ ዓላማ በመሰረቱ አንድ ሰው ወደ እስልምና መጥቶ የሚወጣበት እንትን የለበትም። የሚገርምህ ማለት ነው በጣም የለም በቃ የለም ማለት ሰባለ ያ ካፊር የነበረው ግለሰብ ማለት ነው። ካፊር የነበረው ግለሰብ ሰሂህ ሙስሊም ሐዲስ ቁጥር 2781 ላይ የተጠቀሰለት ግለሰብ አልተገደለም። ከእስልምና ወጥቷል ለምሳሌ፣ ግን አልተገደለም። ገብቷል። ዝም ብለህ ያዘው ግደለው የለም ነው አስተምህሮቱ ላይ ማለት ነው። ህግ ሲቀመጥ እንደ ህግ ሲቀመጥ ያ ህጉ የተቀመጠበት የራሱ የሆነ ዓላማ አለው። ያ ግን ተቀጫ አለ ማለት አይደለም። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ዝሙት ለምሳሌ አግብታ ዝሙት የሰራች ሴት ትገደላለች። እኛም እንደምናውቀው በኦሪተኛው ሙሴ ከአምላክ በተቀበለው ህግ እንደጻፈው ማለት ነው ዝሙት የሰራች ነፍስ ትገደላለች። ግን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ ስታነብ
ዝሙት ሰርተው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘው የገደሏቸው ሰዎች አንድ አታገኙም። ራሳቸው ይመጡ ግን አሉ ነብዩ ጋር ግደሉን፣ እኛ ግደሉን በቃ አጥፍተናል ብለው ማለት ነው። እና እስልምና እምነት ላይ ትኩረት ያደርጋል። አንተ ራስህ መተህ እኔ ሌባ ነኝ ቅጦኝ፣ እኔ እንደዚህ ነኝ አርጉኝ የሚል እንጂ ይዘህ እና በለው ሽብርናን የለም በእስልምና አስተምሮ መሰረት ማለት ነው። እና ይህንንም ሐዲስ ከዛ አንፃር መረዳት እንችላለን ነው ኢማሁስ። ያው ክርስትና ላይ ምናምን ክርስትና ላይ ግቡ ምናምን የምትሉኝ ኮሜንቶች ሁለት አይነት ሰው አለ እኛ ጋር ሲመጣ ማለት ነው። እንግዲህ አሁን ሁሱም ቅድም ሲያስተናግድ አይታችኋል። ሁለት አይነት ሰው አለ። አንዳንዱ በደብል ስታንዳርድ የምትሄዱለት ሰው አለ፣ በደብል ስታንዳርድ ማለት ነው። አንዳንዱ ምንም ደብል ስታንዳርድ የማያስፈልገዋል። በቃ ለትምህርት ብቻ ነው የመጣ የግለሰብ ጥያቄ ነው እየጠየቀ ያለው። ስለዚህ የሱ ላይ ይሄ ነገር አለ የለም ሌላ ነገር ነው። እኛ የራሳችንን ብቻ እንሰብካለን። ከዛ አንፃር ነው እሺ፣ ምንም ክርስትናን ማነቀው እስልምናን ብቻ ሰብከን አለቅ በደብል ስታንዳርድ እሺ። ከዛ አንፃር ነው ምናልባት ኮሜንት ላይ እንድትረዱት ብዬ ነው። ሐሳባችሁን አይቻለሁ አይቶ ዘለለው እንዳትሉ ነው የነገርኳችሁ። ሐሳባችሁን አይቻለሁ፣ ትክክለኛ ሐሳብ ነው። ግን በቃ ሰው አሁን ይሄ ግለሰብ በጣም እየጠየቀ ነው፣ እየተማረ ነው። አይ ቲንክ ኖት ይዝና ደግሞ ቀጣይ ይመጣና አይ ባለፈው እንዲህ ብለኸኝ ነበር ያልከኝ ስህተት ነው፣ እንዲህ ሚል ሐዲስ አግኝቻለሁ፣ እንዲህ ሚል ነገር አይቻለሁ፣ ይሄን ነገር እንደዚህ ነው ምናምን ብለው እየተማማርን ስለሆነ ከዛ አንፃር ነው እሺ እንትን ማለት ማላነሳው ማለት ነው። ኦኬ ኢማሙስ መቀጠል ይችላል። የሚለውን ነው። ጋብቻ ከሰይጣን ጋር ማለት ከአጋንንት ጋር ወንድሞቻችን ናቸው ጋብቻም ይደረጋል የሚሉ አስተምሮች ምናምን ተመልክቻለሁ ሲዘዋወሩና እናንተ የምትለው ሐሳብ አለ ወይ በዚህ ዙሪያ? እውነት ይሄ ነገር ትክክል ነው ወይ? ሌላው ደግሞ 3 ቤቶችን ማዘጋጀት አለብን። አንደኛው ለእንግዳ ማረፊያ፣ አንደኛው ደግሞ ለእኛ ማረፊያ፣ ሁለተኛው ደግሞ ሶስተኛው ለአጋንንት ወይም ደግሞ ለሰይጣን ማረፊያ የሚሉ አስተምሮች አሉ እና የተለያዩ ሐዲሶችን ይጽፏቸዋል ብለውኛል ሁሱ። ስለዚህ እናንተ የማትቀበሏቸው ሐዲሶች አስተምሮች አሉ ማለት ነው። ይሄንንም አብረን መልስልኝ እላለሁ። አመሰግናለሁ። ኦኬ አይ ቲንክ መሰረታዊ ጥያቄ ነው የተጠየቀው ማለት ነው። ሶስቱም መሰረታዊ ጥያቄ ነው። ሶስቱንም አላህ በፈቀደልኝና በቻልኩት መጠን ተናድብ ለማድረግ እሞክራለሁ። ኦኬ ላወራ ነበር ሁሱ ይዤው እንዳይሆን ልልህ ነበር። ቀጥል ሁሱ። ኖ ታወራለህ። አንዴ ጓደኛዬ ሻሃዳ ማያስፈልጋ ነው አስገባኝ የምትል ትችላለች ነው። ኡሙ ሂክማ አለሽ? ሰላም አለይኩም። አለይኩም ሰላም። እንዴት ነህ? ሰላም ነው አልሐምዱሊላህ። ጓደኛዬ እስልምና ለመቀበል ዝግጁ ናት እና ሻሃዳ እንድታስይዙ ፈልጌ ነው። እሺ መልካም ታናግረን። ሰላም እንዴት ነሽ? ቆይ ትንሽ
ቪዲዮ ያስፈልጋል ወይስ ምንም ችግር የለም? ችግር የለም በቪዲዮ ባትወጣ። እሺ በይ። ሙሂክ ማለሽ? አዎ ትንሽ ደቂቃ በስ እመጣለሁ። አይ ስትመጪ አሳውቂኝ እሺ። እስከዚያ ድረስ አቡከር ቀጥል። ኸይር ኢንሻአላህ። በመሀል የሚታረም ነገር ካለ ኢንሻአላህ ገብተህ እንትን ትላለህ። ጥያቄዎችን ላስታውስ አቡከር። አይ ጽፌ ይዣቸዋለሁ። ኢንተረስቲንግ ጥያቄ ነው፣ ጽፌ ነው ያስኳቸው። የመጀመሪያው ጥያቄ ምንድነው? እስልምና መች ተመሰረተ ነው። አስተውሎ፣ እስልምና መች ተመሰረተ ነው ጥያቄውና ለዚህ ጥያቄኛ አሁን ምንድነው ሁለት አይነት መልስ ነው ማስቀምጥልህ። ስለ አንደኛው ኦቨርቪው ኦፍ እስልምና የሚለው ሐሳብ ምንድነው የሚለውን እንድትረዳው፣ ሁለተኛ ደግሞ መች የሚለውን እንትኑን ለማስቀመጥ ማለት ነውና እስልምና የሚለውን ሐሳብ እኛ የምናገናኘው አንድ አምላክን ከማምለክ ጋር ነው እና አንድ አምላክ ደግሞ ሲባል ዝም ብሎ አይደለም። ለምሳሌ እኔ አንድ አምላክ አመልካለሁ ብዬ ፊት ለፊቴ የሆነ ድንጋይ ቀርጬ አንድ አምላክ ነው ማመልከው ልል እችላለሁ፣ ማንም አይከለክለኝም። ግን አንድ አምላክ ሲባል በዛዊ ሳይሆን ትክክለኛ አትሪቢዩት ያለው የአንድ አምላክ ደግሞ አላህ Subhanahu Wa Ta'ala መሆን መቻል አለበት ብለን ነው የምናምነውና በአስተምሮታችን እኛ ሁሉም እስልምና መች ነው የጀመረው ሲባል ልክ የሰው ልጅ እዚህ ምድር ላይ ኤግዚስት ሲያደርግ ኮ ኤግዚስት አድርጓል እስልምና ብለን እናምናለን። አንድ ላይ ማለት ነው። አንድ ላይ ኤግዚስት አድርጓል ብለን ነው የምናምነው። አደም አለይሂ ሰላም የመጀመሪያው ሰው እዚህ ምድር ላይ እያለ ሙስሊም ነበረ ብለን ነው የምናስቀምጠው። አላህ በቁርአኑ ላይ ሁወ ሰማኩም አልሙስሊሚነ ሚን ቀብል ይላል። እንደዛ ስለማይነበብ ነው። ሁወ ሰማኩሙል ሙስሊሚነ ሚን ቀብል ይላል። እርሱ አላህ Subhanahu Wa Ta'ala ከዚህ በፊት ሙስሊም ብሎ ጠርቷቸዋል አለ እና ከዚህ በፊት ሙስሊም ብሎ ሲጠቅ አሊ ዕምራን ምዕራፍ 3 ላይ ምን ብሎ ነው ያስቀመጠው? ኢነ ዲነ ዒንደላሂ አልኢስላም አለ። ሃይማኖት ብሎ ማለት አላህ ዘንድ እስልምና ነው ብሎ ነው ያስቀመጠው፣ በሃይማኖት ደረጃ ማለት ነው። እና የሚገርምህ ነገር ምንድነው ሌሎቻችሁም እንድትሰሙት ላይ ባሉ መጽሐፍቶች ማለት ነው። ምንድነው ሌሎቻችሁም እንድትሰሙት ላይ ባሉ መጽሐፍቶች ማለት ነው። የሚገርም ነገር ያገኘሁትን ነው የምነግራችሁ። እና ሃይማኖት የሚለውን የምታገኙት እስልምና ላይ ብቻ ነው። የትም ቦታ አታገኙትም። በዲን ሴንስ ማለት ነው። ሃይማኖት ወይም ሪሊጅን በሚባለው ሴንስ አታገኙትም የትም ቦታ ማለት ነው። እና ሃይማኖት የሚባለው ነገር በእኛ እስልምና ነው አላህ የመረጠልን ብለን እናምናለን። ነቢያቶች በሙሉ ሙስሊም ናቸው ብለን እናምናለን። እዚህ ጋር ሁለት ተቃውሞች ይነሱብናል። አንደኛው እንደው ከታሪክ ማስረጃ አላቸው የሚል ተቃውሞ ነው የሚነሳብን። ሁለተኛው ደግሞ ነብዩ እኔ መጀመሪያ ሙስሊም ነኝ ብለዋል የሚል ሁለት ተቃውሞች ይነሱብናል። ኢማሁስ አለ ምናልባት ካልሰማኸኝም ሌሎች ሰዎች መቀጠል አይቀርም። ብትሰማኝ ደግሞ ጥሩ ነበር። አይ ቲንክ ስልክ ዘግቶበት እንደዛ ነገር ነው የሚሆነው ረጅም ሰዓት እንትን ስላለ እየሰማሁ ነው፣ እየጻፍኩ ስለሆነ ነው እንትን ላይ። እሺ ሶሪ። እሺ አለው እየሰማሁ ነው። ቀጥል። ከጀርባ ሆኜ እየጻፍኩ ስለሆነ ነው። እሺ ወደ እንትን እያወረድኩ ስለሆነ ነው። ኦኬ ገብቶኛል። እሺ አለሁኝ፣ በደንብ እሰማሃለሁ። እሺ ችግር የለውም። ስለዚህ ሁለት ተቃውሞች ይነሱብናል እንዳልኳቸው። የመጀመሪያው ከታሪክ ያንን ነገር አምጡልን የሚል ነው። ሁለተኛው ደግሞ ከነብዩን የመጀመሪያ ሙስሊም ነኝ ብለዋል ነው። እና ሁለቱንም ቀለል አድርገን ነው የምንመጣው። የመጀመሪያው ነብዩ መሐመድ እኛ ከታሪክ ያንን ማስረጃ አምጡልን የሚሉ ሰዎችን እኛ ታሪክ አልቲሜት ሶርስ ነው ብለን አናምንም። ወይ ደግሞ ታሪክ አሸናፊዎች የሚጽፉት እንጂ ትክክለኛ የሚጻፍ ታሪክ አይደለም። አስተውላችሁ ከሆነ በታሪክ ደረጃ የሚታወቁ ዌልናውን የሆኑ ነገራቶች ያልተጻፉ ነገራቶች በጣም ብዙ አሉ። በጣም ብዙ ማለት ነው። እና መስፈርት ሊሆን አይችልም በታሪክ መጻፉ ማለት ነው። እንደው አንዳንድ ነገራቶችን አምጡ ብንባል ለማምጣት ያክል የሚዳግት ነገር የለንም በሚገርም ሁኔታ ማለት ነው። ብዙ ነገራቶችን ሪፈር አድርገን ልናመጣ እንችላለን። ግን ቁርአኑ ያግባባናል። ትክክል ከሆነ መጽሐፉ ባይ ዲፎልት አምላክ የተናገረው ንግግር ከሆነ አምላክ ለምን የዛሬ 2 ቢሊዮን ዓመት የነበረን ነገር አይነግረንም? ትክክል ከሆነ ትክክል ነው። ልክ ሙሴ ላይ መጽሐፍ ወርዶ ከዛ ድሮ የነበረውን ነገር እንደነገር። ሁለተኛው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያ ሙስሊም ናቸው የሚል ነገር ይነሳል። አይ
የመጀመሪያ ሙስሊም ማለት በቁርአን የተመሩ የመጀመሪያ ሙስሊም ለማለት ነው። ቁርአን የሚባለው መጠሪያ ሲሉ ይችላል። ግን ስፔሲፊክሊ ፉርቃን ለምንለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እጅ የወረደው መጽሐፍ ግን በዛ የተመሩ የመጀመሪያ ሰው ናቸው። ቢስሚላሂር ረህማኒር ረሂም አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን በሚለው የተመሩ የመጀመሪያ ሙስሊም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ከዛ በኋላ ነው እና አቡበክር ሲዲቅ ሌሎቹም የእሳቸው ሚስቶች ምናምን እያሉ የቀጠሉት ማለት ነው። ያንን እናስቀምጣለን እና እኔ መጀመሪያ ሙስሊም ነኝ ሲሉ አንጻራዊነቱንና በዛ ቁርአን መመራታቸውን ሲገልጽ የነበረው እና ኢስላም የሚለውን ሐሳብ ለሁለት ከፍለን እናያለን። ይሄንን በደንብ ያዙልኝ። አንደኛው ዓም እና ኻስ ብለን የምናነሳው ማለት ነው። ዓም የምንለው ጠቅላይ ነው። ሁሉም ከዚህ በፊት የነበሩ ነቢያቶች የየራሳቸው ህግ ነበራቸው። ሙሴ ለምሳሌ የራሱ ህግ ደንብ ነበረው። ኢየሱስ ክርስቶስ ወይም ኢሳም የራሱ ህግ ደንብ ነበረው። ነብዩ መሐመድም ነበራቸው። ሌሎችም ነቢያቶች ነበራቸው ብለን እናምናለን። ይሄ ዓም ተብሎ ይጠራል። ኻስ ደግሞ ተብሎ የሚጠራው የነብዩ ነው። ልክ ተመልክተ ከሆነ በአንድ ሐዲስ ላይ ጅብሪል ወደ ነብዩ መጣና ምን አላቸው? ያ ረሱላህ ያ ሙሐመድ መል ኢስላም አላቸው። ኢስላም ማለት ምንድነው አላቸው። እና አልኢስላሙ አን ቱእሚነ ቢላሂ አንተ ሸሃዳ አላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ አሉት። ኢስላም ብሎ ማለት በአላህ አንድነት ልትመሰክር ነው፣ በነብዩ መሐመድ ነብይነትም ልትመሰክር ነው። ስለዚህ ኢስላም አልኻስ ነው የሚያወራው። ስለዚህ ከዛ አንጻር ነው እስልምና ለሁለት እንደዛ እናየዋለን። ሁለተኛው ከመንፈስ ጋር የሚደረግ ጋብቻ እና ያንን ብዙ ሰዎች ሲያስተምሩ አይቻለው ነው ምንለው ነገር መናፍስቶች ወይም ደግሞ ሸይጣን የሚለው ነገር ላይ የተወሰነ እንትን ላስቀምጥል። ሸይጣን ማለት እንደኛ አስተምሮ ግብር ነው። ግብር ማለት ስራ ማለት ነው እና ሸይጣን የሚለው ልክ መስረቅ እንደሚለው ነው የራቀ ብሎ ማለት ነው። እና ለምሳሌ አቡበከር በጣም ብዙ ወንጀል ሲሰራ እና ከአላህ ረህመት በራቀ ቁጥር ሸይጣን ተብሎ ሊጠራ ይችላል። እንደውም ያንን ሲናሪዮ አላህ Subhanahu Wa Ta'ala ሱረቱል ሙጠፊፊን ላይ ምን ብሎ ነው ያስቀመጠው? ከላ በል ራና ዐላ ቁሉቢሂም ማ ካኑ የክሲቡን። እነዛ ሲሰሩት የነበረው ነገር ልቦቻቸው ላይ ሙሉ በሙሉ ተለጥፏል አለ፣ ሙሉ በሙሉ ይዘጋል አለ። እና ያ መዘጋቱ ወደ ሸይጣንነት የሚያስወስድ ነው። እና ሸይጣን የሚል ፍጥረት የለም። ሸይጣን የግብር ስም ነው። እና ያ ግብር ደግሞ ለማን የተሰጠው ከባለ በባህሪው አጋንንት የነበረ ወይ ደግሞ ጂኒ ብለን የምንጠራው የነበረ አካል ነበረ። ያ አካል ከአላህ ረህመት ሲርቅ የመጀመሪያው ኢብሊስ ተብሎ ይጠራል። የተጾው ስሙ ከአላህ ረህመት ሲርቅ ሸይጣን ተብሎ ተጠራ ማለት ነው። እና ከአጠቃላይ ከጂኒ ጋር በሚለው ከነርሱ ጋር ግንኙነት መደረግ ይችላል ወይ? ብዙ አካላቶች ብዙ ነገር ያሉት ነገራቶች አሉ። ግን በአጠቃላይ የምናስቀምጠው الذين آمنوا وعلى ربهم يتوكلون እነዛ በአላህ ያመኑና በጌታቸው የሚመኩ አካላቶች ላይ ምንም የሆነ ስልጣን የላቸውም ብሎ ነው ያስቀመጠው። እና በመሰረቱ አውቀህ እኮ አንተ አይተህ ከሆነ አንድ ሰው ከኮንሱሜሽን ብለን የምንጠራው ወይም ግንኙነት የምንለው ነገር በሳይንሱ ዘርፍ ራሱ በአንድ አይነት ስፒሺስ ነው መሆን መቻል ያለበት። ስፒሺስ ማለት ዘር ማለት ነው። እና አንድ ስፒሺስ ከሌላ ስፒሺስ ጋር ግንኙነት ስላደረገ ጽንስ ምናምን የሚባለው ነገር ሊፈጠር አይችልም ብለ እንትን ይታሰባል። እና ከጂኒ ጋር ተወልዶ ልጅ ሊወለድ ይችላልና የሚባለው ነገር እኔ እንደኔ ስትጠይቀኝ ፊክሽን ነው ብዬ ነው ማምነው ዴቶች ማለት ነው። ምናልባት ያሉ ነገራቶች ካሉ እስካሁን ባለኝ ዕውቀት ደረጃ ኢምፖሲብል ነው ብዬ ነው ማምነው የሚከሰት ነገር ስላልሆነ ማለት ነው። እኛም የተነገረን ነገር ኢነሁ የራኩም ሁወ ቀቢሉ ሚን ሐይሱ ላ ተረውነሁም ነው የተባለው። እርሱም የሱ ጎሳዎችም እናንተ በማታዩቸው ሁኔታ ያያቸዋል ተብሎ ነው የተቀመጠው። ኦኬ ኡሙ ሂክማ ከመጣሽ ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጣሽ ልጅቷ? አዎ መጣለች። አንድ ጥያቄ አለኝ። እሺ ሁሱ ጋር ትጠይቂያለሽ። ሁሱ እንትን አንድ እንትን በላት አውራት። እሺ እስኪ ሞክር። እንትን ከፍተው ኢንተርኔት
እሺ ኡሙ ሂክማ ጓደኛሽ መታለች። ጥያቄው ምንድነው? መታለች። ይሰማል ልጆች? አዎ ይሰማል። እሺ ልጅቷ ሀይድ ላይ ስላለች ችግር አለው ወይ ሻሃዳው ለመቀበል? ችግር የለውም። ሀይድ ላይ መሆን ሻሃዳ ከመያዝ አይከለክልም። እሺ ካለሽ ታናግረኝ። ሰላም እንዴት ነሽ? ሰላም ነው አለ አልሐምዱሊላህ። እሺ እስልምናን መቀበል ፈልገሽ ነው? አይዋ እሱዬ እኔም እንትን ብዬ ከፍዬ ሂሳብ ልመለስ አንዴ እና ታስገቡኛላችሁ። ችግር የለም። አብሽር ደስ ባለ ጊዜ መግባት ትችላለህ። ያስገባዋል። አብሽር። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ የምለውን ቃል አብረሽ እየተከተልሽ በይ። አሽሃዱ እጅሽ ቀኝ እጅሽ ነው ወደ ላይ ታረጋለሽ። ቀኝ እጅሽ ወደ ላይ አርግ። ሩሰን ተቆረጠ። ቀኝ እጅ ወደ ላይ ነው የምታደርገው አይደል? አሽሃዱ አላ ኢላሃ ተቆረጠ። ኢላሃ ኢላላህ ከፍ አድርገህ ድምፅሽ። ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሻሃዳ ቃል ምንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሻል። ስለ ሶላት አሰጋገድ፣ ስለ ውዱ አደራረግ ምናምን ጓደኛሽ ኡሙ ሂክማ ታስተምርሻለች። አብራችሁ መስገድ ትጀምራላችሁ። እስላማዊ ትምህርቶችን እንድትማሪ ከእርሷ ጋር እንመክርሻለን እና ይህን ታደርጊያለሽ። እሺ የወር አበባሽን ስትጨርሽ ጊዜ በአንድ በዚያው ሻወር ትወስጂና እስከዚያው ድረስ ስለ ሶላት አሰጋገድ ታስተምርሽ፣ ስለ ውዱ አደራረግ ምናምን ጽፈሽ ስጫት። እሺ ጓደኛዋ ካለሽ እና አስበያት፣ አቅሪያት ምናምን። እሺ ችግር የለም። እኔ በቻልኩት አቅም ችግር የለም። እህቴ ናት፣ ችግር የለም። ይበልጥ ደግሞ እንድታግዛት ከላይ ዛህራ ሙስጠፋ የምትለዋለች ፎሎ አድርጓትና አዲስ የሰለማችሁ ማናቸውም ካላችሁ ከዛህራ ጋር ተገናኙ። ታስተምራቸዋለች፣ ታግዛቸዋለች። ስሟ ማን ነበር? ስሟ ሳራ ናት። ሳራ ባይቀየርም ችግር የለውም። ከፈለገች መቀየር ደስ ያላትን የሙስሊም ስም መቀየር ትችላለች። ስሙ ችግር የለበትም። ሳራ የታላቁ ነቢይ ኢብራሂም ዓለይሂ ሰላም ወይንም የአብርሃም ሚስት ስም ነው። ሳራ በጣም ደግና መልካም ሴት ነች። አምላክ አላህ ስብሐነ ወተዓላ ኢስሐቅንና ከዚያም በኋላ ያዕቆብን ያበሰራት የሆነች መልካም ሴት ነች። የኢብራሂም ዓለይሂ ሰላም ሚስት ነች እና ስሙ ችግር የለበትም። መቀየር ካልፈለገች፣ መቀየር ካለገችም መብቷ ነው። እሺ ቀጥሉ። ባረከላሁ ፊኩም። አቡበከር አለ አይደለ? ሳራ አለው። ጥያቄ መጠየቅ እችላለሁ? እሺ ጥያቄ ምንድን ነው? ጥያቄ ምን መሰለህ፣ አሁን ልጅቱ ሻሃዳ ስትሰጣት ማለት ነው ምንም በአረብኛ ነው ያልካት። አረብኛውን ደግሞ በትክክል እንኳን ማለት አልቻለችም። ችላለች። አንደኛ አረበኛ አይደለም፣ ቀጥሎ አማርኛውንም እየተረጎምንላት ነበረ። ምናልባት አልሰማህም መሰለኝ፣ ኔትወርክ ተቆርጦብህ ይሁን ምን አላውቅም። ከአረበኛው በኋላ ይህን ማለት እያልኩኝ ትርጉምን እየነገርኳት ነበር። ሁለተኛ አረበኛውን እንኳን ማለት አልቻለችም ያልከው ተሳስተሃል። እየሰማት ነበር። አረበኛውን በደንብ እያለች ነበር፣ አልተሳሳተችም። ይሄ ነው። ሌላ ጥያቄ አለ? ይቅርታ ማለት እንዴት እርግጠኛ ሆንክ? አሁን አረብኛ እሷ
አዲስ ነች አይደለ? አዲስ እስከሆነች ድረስ አረብኛውን ቃል በቃል እንኳን ለማለት አልቻለችም እንደሰማኋት። እስኪ ምን እንዳለች ንገረኝ። አልቻለችም ያልከው መቼም አንተ ያወቅከው ነገር ስላለ ነው። እስኪ ያልኩት ምንድን ነው? አንተ እኔ እኮ ስለማልችል እኮ ነው የነገርኩህ። አረብኛ እኔ አልችልም፣ ግን አንተ የምትላቸውና እሷ የምትላቸው በጣም ዲፈረንስ አላቸው። እስኪ ዲፈረንሳቸውን ንገረኝ እስኪ። ለምሳሌ አሁን ዲፈረንስ ስልህ እኮ እኔ አሁን አረብኛ ባቅ ኖሮ እንደዚህ ነው እኔ አሁን ለማወቅ ሳታውቅ ስለምን አያውቅም ብሎ መተቸት አይከብድም? እኔ ኖ አይደለም እኛ እንችላለን። ኖ ሊስንም እኮ ሰማዋለሁ። አሁን ለምሳሌ ላኢላህ ላኢላህ የሚለውን ላኢላህ ልኡሉ ብዬ ባወራ ምን እንደሚለው ቃሉን መተርጎም እችላለሁ። ሁለቱም ተሳስተሃል። አንተ ነህ የተሳሳትከው፣ እሷ አልተሳሳተችም። አያሮቤሊ አንተ ተሳስተሃል። አይደለም አሁን እኮ አንተ ተሳስተሃል ሳይሆን እኔ በሰማሁት ልክ ነው እየነገርኩ ያለው። ገባ ሮቤል እኮ ይኸውልህ፣ አንድን ሰው ሰንተች ጊዜ እኛ ከዚያ ሰው ቢያንስ የተሻለ ሆነን ማግኘት ሁስዬ እኔ የተቸኋት አይደለም እኮ ልጅቱ ማለት አትተችም፣ የምትተች ልጅም አይደለችም ማለት ቆይ በትክክል አላለችም ማለት እኮ ትችት እኮ ነው። ትችት ማለት ገብቶሃል? ግን ጥያቄ ምን እንደሆነ ግን ጥያቄ ገብቶሃል? ገብቶኛል። አንደኛ አረበኛውን በትክክል አላለችውም ማልክ ብለዋለች እያልኩህ ነው። ገብቶሃል አይደል? እኔ የሰማሁት ነው አይደል? እኔ የምለውን ቃል በተሳሳት ኑሮ አይ ይሄን ተሳስተሻል እንደሱ አይደለም። ኦኬ እሺ፣ አሰማሜ ሊሆን ይችላል። ሁለተኛ ደግሞ ጠይቅ የፈለኩት ምንድነው መጀመሪያ መቀበል ነው የሚቀድመው ወይስ ትምህርት ነው የሚቀድመው? ላኢላሃ ኢለላህ ሙሐመድ ረሱሉላህ ብላ በትክክል ብላለች። እሱም ደግሞ እያረጋገጥኩኝ ነው ያስባልኳት። በተሳሳት ኑሮ እዚሁ ጋር ተሳስተሻል እንደሱ አይደለም ብዬ አስቆማትና እርማት ነበር። ገብቷል? እና ይሄ ነው ጥያቄ ካለ እዚህ ጋር እሺ መለስክልኝ። ሁለተኛ ጥያቄ ምንድነው መሰለ፣ አሁን ለምሳሌ እኔ እስልምና መቀበል ብፈልግ ሻሃዳ ከማስያዝ በፊት ትምህርቱ ይቀድማል ወይስ ምንድነው? ማስያዙ ነው የሚቀድመው? የትኛው መቅደም ነበረበት? ሄሎ፣ እሺ እየተቋረጠብኝ ነው። እሺ ይሰማል? አቡከር አዎ ትሰማለህ? ሰው ይሰማ? መልካም። እሺ ትምህርት ይቀድማል ወይ? ያው ትምህርት ይቀድማል። የመጣቸው ብቻዋን አይደለም ልጅቱ ከሙስሊም ጓደኛዋ ጋር ነች። እዚህ መጥተው የሚሰልሙ ሰዎች ብዙ ከተከታተሉና ካዳመጡ ከጠየቁ ምን ካሉ በኋላ ነው። ገብቷል አይደለ? እዚህ ይሰልማል። ምን ተምረው ነው እንትን የሚሉት እንጂ ሳይማር አንድ ሰው መቼም ዝም ብሎ ከመሬት ተነስቶ እስልምና ልቀበል የሚል የለም። ስለ እስልምና ተርቶ ነው ያለበት። ይሰማል? ድምፁ ይቋረጣል፣ እየተቋረጠ ነው። ይሰማል? አቡከር ከኔ ጋር በጣም የተቆራረጠ ነው። አንተ መቀጠል የምትችል ከሆነ ቀጥልለት። እኔና አቡከር አንድ ነው። እሺ ሮቤል፣ እኔን ያየ አቡከርን አየ። እኔ በአቡከር እንዳለሁ ሁሉ አቡከር ሁሉ በእኔም ውስጥ አለ። እኔ የምናገረውን ቃል ከእርሱ መሰማት ትችላለህ። ቀጥሉ። ባረከላሁ ፊኩም ልጆች። ኸይር ኢንሻአላህ። እሺ ሐያከላህ አላህ ይሽፊክ። እና ሮቤልዬ እንደዛ ነው። ያው ትምህርት ነው የሚቀድመው። ግን እሷ እንዳየህ ከሆነ የመጣችው ከጓደኛዋ ጋር ነውና የሆነ ምንም ነገር ሳቀምስ አትመጣም። ግን ምንድነው ትምህርት የሚባለው ነገር የሚያልቅ ነገር አይደለም። ስለዚህ የተወሰነ ነገር አውቃ ሻሃዳ መያዝ ደረጃ ከደረሰች ከዛ እናስመዘግባትና ከዛ ደግሞ እንትን ትላለች። አሁን አስተውለህ ከሆነ አሁን አንተ ትምህርት ቤት በስንት በ4 ዓመትህ ምናምን ገብተሃል ብዬ አስባለሁ አይደለ? በ4 ዓመትህ የገባው ገና አፍህን ስትፈታ ነው አይደለ? የሆነ የተወሰነ ነገር ስታቅ አፍ የመፍታት መናገር ምናምን ስትችል ገባ። ከዛ ደግሞ ታዳብሯል። እና እስልምና እኛ እንደዛ ነው ብለን ነው ምናምን። ኢቭን አሁን እኔ ቀኑን ሙሉ ስማር ነው ያልኩት ማለት ይቻላል። ከዛ አሁን እዚህ ጋር ትንሽ አወራና ደግሞ እዚህ ጋር አሁን ጎበዝና ልመስል እችላለሁ። ገብቼ ደግሞ አሁን ማታም ደግሞ እማራለሁ ማለት ነው። ስለዚህ የሚያልቅ ነገር አይደለም። የተወሰነ ተምራ መታ ለዛ ነው። እሺ እዚህ ሻሃዳ ያሳዝናትም ለዛ ነው። አንድ ሁለተኛ ደግሞ ሁሱ እዚህ ጋር ሻሃዳ ላሲዝም ምናምን ማለት መብት የለውም እንደ እስልምና አስተምሮ ማለት ነው። ቆራጭ ለምሳሌ ሮቤል እኔ አልወደውም። ሮቤልን ሻሃዳ ላሲዝም
እንትና እና ማለት አይችልም። በቃ ግዴታው ነው። በቃ ከሱ የሚጠበቀው ምንድነው? ያን አካል ግን ሻሃዳ ካስያዝክ በኋላ ዝም ብለህ እንደ ዝሩ መጣል አይጠበቅም። በደንብ የማስተማር ግዴታ አለበት እና እንደዛ ነው ሩባ። ኦኬ ገባኝ። እሺ አመሰግናለሁ። ኦኬ እሺ ያ ጀማ ቪዲዮ ለቅቅ ያለ የሆነ ቪዲዮ ተመልከቱ። ያህያ አንተ ትልቁ ዒባዳ የሚሆንላችሁ አይ ቲንክ እናንተ ልክ የኛን ቪዲዮ ስታዳርሱ ለእናንተም ትልቅ ዒባዳ እና ዳዕዋ ነው የሚሆንላችሁ። ኢንሻአላህ እዚህ ላይ እንተባበር። ጀዛኩሙላህ ኸይረን። አይ ዛሬ ምናምንና አልኩኝም አይደለ? ክርስቶስ ማንነት ዙሪያ ትምህርት እየሰጠ ነበረ። እንትን በሉ እሺ፣ በደንብ አርጋችሁ ተከታተሉ። እንትን በደንብ ተከታተሉ ምናምን ሰዎች እኛ ዲን እንስራ ምናምን ብለው የዲን ምናምን ጉዳይ ሲመጡ በደንብ አርጋችሁ ደገፍ አድርጓቸው። ኦኬ እንትን ኔት እንትን ብሏቸዋል መሰለኝ። የሀያ ቪዲዮ ለቋል፣ ሰምታችኋል። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉለት። ፎሎ ያላረጋችሁት ደግሞ ፎሎ አድርጉት ለማለት ነው ኢንሻአላህ። እሺ ሌላ ጥያቄ ያለው ሰው ካለ እንትን በሉ ኢንሻአላህ አስገቧቸው። ሌሎች ሰዎችም ካሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጀማል ቆይ ሌላ ኔትወርክ ባለ ጊዜ እንመጣና ለኡስታዝ ጀማል እዚህ ቤት ስልጣን ማሰጠት አለብን፣ ወሳኝ ሰው ስለሆነ ኢንሻአላህ ኔትወርክ ባለ ጊዜ እንመጣለን። ኦኬ እሺ ቀጥይ እህታችን። ኦኬ አሉ አድሚኖችም ከታች ጥያቄ ነበረ። እሺ እህታችን ጠይቂ፣ ችግር የለም። የምኖረው ስደት ነው እና በሆነ አጋጣሚ አመመኝና ኦፕሬሽን ሆንኩኝ፣ ሆዴን ማለት ነው። ከዛ 4 ቦታ ነበርና ኦፕሬሽን የሆንኩት። ሶላት ስሰግድ ቁጭ ብዬ ምናምን እንደዚህ መታጠብ አልችልም እና ገንዘብ ብቻ ከኋላ ተገድፌ ነው የምሰግደው። ይሄ ችግር አለ ወይ? ሁለተኛ ደግሞ ኦፕሬሽን ከሆንኩ ገና 8 ቀን ነውና ሀይድ መጣ። እንዴት ነው መታጠብ የምችለው? ማለት ከወደ በታይ ያኔ መታጠብ እችላለሁ፣ ፀጉሬን ደግሞ ሌላ ሰው ማጠብ ይችላል እና ሆዴ ጋር ያለው ቁስል ገና አንደኛ ሽቦ እንትን አላለኝም፣ ገና ሰውነት ያልገጠመም እና ኦፕሬሽን የሆንኩት። እንዴት ነው መታጠብ የምችለው? በምን በኩል? ኦኬ ሁንሳለክ እና አላህ አፊያ አድርግሽ። ዋናው መሰረቱ ያ ነው። እንኳን በዚህ እንትን ማለቱ ጥሩ ነው። ያው እንግዲህ ራስን መጠበቅ ግዴታ ነው። ራሳችሁን ጠብቁ በምንም አይነት ሁኔታ ቢሆን ማለት ነው። ሌላው ዲን አልኢስላም በጣም ከውበቱ መካከል ዛሬ አንድ የተማርነው ትምህርት መሐሲነ ዲን አልኢስላም ብለን ነበር። የእስልምናን ውበት ማየትና ውበት አለው በጣም ሃይማኖታችን ማለት ነው። እና ከዛ ውበት መካከል አንዱ ምንድነው? ሰዎችን ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ ነው። አላህ ሱብሓነሁ ወተዓላ አንዲትን ነፍስ ከምትችለው በላይ እንትን አይላትም። ሰላት ማለት አሁን ትልቁ የኢስላም ድንጋጌ ነው እና ሞት አፋፍ ላይ ያለ ሰው እስኪሆን ድረስ ራሱ ሰላት ኢስቃጥ አይሆንም፣ አይቀርለትም ከሱ ማለት ነው። እና ቆሞ መስገድ ያልቻለ ፈቃዒደን ነው፣ ቁጭ ብሎ ይስገድ ነው የተባለ። ያን ደግሞ ካልቻለ ደግሞ በጁኑብ በሚል ነው የመጣው። ስለዚህ የታችን ምንም ችግር ያለው ነገር አይደለም፣ ነው ሩኽሳ የተሰጠው ነገር ነው። በጥቅሻም እኮ ይሰገዳል። ያንን ያልቻለ ሰው በአይኑ እየጠቀሰ ይስገድ ነው የሚለው እንትኑ ማለት ነው። እና ምንድነው ፈለይሰ ፊ ዲን الحنفية من شطط ይላል። ይሄ የሐነፍ መንገድ ላይ ያለው እስልምና ላይ
ሸጣጥ የሚባል አስጨናቂ የሚባል ነገር የለም ብሎ ነው የመጣው። አዲኑ ጃአ ሊሲዐቲ በሸር ወንቲፋኢ ሸሪ ዐንሁም ወጠረር። ዲን ብሎ ማለት ይሄ እስልምና የመጣው ለሰዎች ጥቅም ነው። እነሱን ከጥበት ወደ ስፋት ለማምጣት ነው። ለመጥፎ ነገር አይደለም ነው፣ ወይ ደግሞ ለተራ ነገር አይደለም፣ እነሱን ለማጨናነቅ አይደለም። ስለዚህ ከዛ አንፃር ምንም ችግር ያለው ነገር አይደለም። የሁለተኛውን ጥያቄ አላህ አለም ነው ያላቅም። ሁሱ የሚመቸው ከሆነ ይመልስልሽ፣ ካልሆነ ኢንሻአላህ እናንተም ኮፒ ሊንክ አድርጎ። አይ ቲንክ ብዙ ጊዜ ላይቭ ምናምን ስለማይገባ ሰሙ ምን ቁርአንን ማለት ነው። እንግዲህ እኛ እንደዚህ የምንቀልድበት የሆነ ቁርአን እነሱ ሰሙና ፈቃሉ ኢና ሰሚዕና ቁርአንን ዐጀባ፣ በጣም የሚገርም የሆነ ቁርአንን ያዳምጥ ነው እና ባህሪያቱን ደግሞ ሊናገሩ ነው። ያ ቁርአን ደግሞ ምንድነው ሲባል የህዲ ኢለ ሩሽዲ ፈአመና ቢሂ ወለን ኑሽሪከ ቢረቢና አሐዳ። ይህ ቁርአኑ በራሱ ወደ ቀጥተኛ መንገድ የሚመራ ነው አለ። እኛ በጌታችን ነው ማንንም አናሻርክም፣ ማንንም አላህ ላይ አናዳብልም ብለው ተናገሩ። ከዛ እሱ ጌታችን አላህ Subhanahu Wa Ta'ala በጣም የተባረከ የሆነ ጌታ ነው፣ የላቀ ጌታ ነው። መተኸዘ ሷሂበተን ወላ ወለዳ፣ አቻም ልጅም ያልያዘ ነው። ወአነሁ ካነ የቁሉ ሰፊሁና እያሉ ቀጠሉ ማለት ነው። እና ከነዚህ መካከል የሰለሙ ሰዎች እንደነበሩ ነው የሚያስቀምጠው። ተመልክተ ከሆነ አንቀጽ 14 ላይ ወአና ሚነል ሙስሊሙነ ወሚነል ቃሲጡን ብሎ ነው የሚያስቀምጠው። ከኛ መካከል በአላህ ያመኑ ሙስሊሞች እጅግር የሰጡ እንዳሉ ሆነው ከነዛ ደግሞ በተመሳሳይ ደረጃ ያመጹ አካላቶች አሉ እና ሁለቱንም ሐሳብ ያስቀምጥልናል። ስለዚህ ጅኖች በመሰረቱ ከጅኖች አማኞችም ኢአማኞችም አሉ። ኢአማኞቹ ሸይጣን ተብለው ይጠራሉ በባህሪ ደረጃ። ከሰዎችም ኢአማኞቹ ወደ ሰይጣንነት ደረጃ ወይ ደግሞ ከአላህ ረህመት የራቁ አካላቶች ሰይጣን ተብለው ይጠራሉ ማለት ነው። ይሄ እንትን ተመሳሳይ የሆነ የሚያመሳስላቸው ነገር። ኦኬ። ስለዚህ አሁን የሰው ልጅና ጂን ያለው ቁርኝት ምንድን ነው ማለት? አሁን ለምሳሌ እኔ ባደኩበት አካባቢ ሰዎች ሲታመሙ ምናምን ዱዓ ሲደረግላቸው እኔ ጂኒ ነኝ እኔ ሰይጣን ነኝ ምናምን ይላል። ስለዚህ ጂኒ እስልምናን ከተቀበለ ለምንድን ነው ሰዎች ላይ ኔጌቲቭ አስተዋጽኦ የሚያሳድረው? የእሱ ሀሳብ የሲህር ወይም ደግሞ ድግምት ተብሎ ይጠራል። ያም ምንድነው እርኩሳን መናፍስት ወደ ከእንትን ጋር የሚገናኙበት ማለት ነው። እኛን ከኛ ጋር የሚገናኙበት አይነት ተብሎ ወይ ደግሞ ሰው ውስጥ ገብተው ሰውን የሚይዙበት ነገር ማለት ነው። እና ያ ነገር አዎ ትክክል ነው፣ ሀቅ ነው። በእስልምና አስተምሮ መሰረት ያለ ነው፣ ይፈጠራል ተብሎ ይታሰባል። እና ለዛ መድኃኒት የሚሆኑ የቁርአን አናቅስቶች ወርደዋል። እና አስተውለህ እኔ የምልህ ያልኩ ነገር ጂኒ እስልምናን ከተቀበለ ለምንድን ነው ሰው ላይ ኔጌቲቭ አስተዋጽኦ የሚያሳድረው ነው የምልህ። ይመጣ ነው ሮባዬ። ምንድነው አሁን ጥያቄው ሲመጣ ከስሩ ትንሽ ማብራሪያ ጨመር አድርጌ መመለስ ስላለብኝ ነው። እሺ ኦኬ፣ እሺ፣ ሶሪ፣ ይቅርታ። ከዛ አንፃር ነው እና ከዛ እንትን ስንሄድ ምንድነው የምንለው? ከዛ ሐሳብ አንፃር ያ ሐሳብ ይሄን ሐሳብ ከጨረስን በኋላ ኦኬ፣ ሐሳብ ይሰረቃል። ኦኬ፣ በመሃል አትግባብኝ፣ ይቅርታ። ካሁን በኋላ ሐሳብ
ያደርጋሉ ነው በመሰረቱ። እኔ የተወሰነ ጊዜ ይሄ ሩቃ አረግ ነበረ። ሩቃ ይባላል ወይም ደግሞ እንደዚህ መቅራት ለታመሙ ሰዎች ማለት ነውና በመቅራት እንትን ይደረጋል እና ያን በመታረግ ጊዜ ይኖራሉ እና እነሱ በዱዓ ራሱ በዳዕዋ ራሱ ይወጣሉ ባይዘው ማለት ነው። ሐቁን ነው የምነግራችሁ። እንዴ አላህን አትፈራም ወይ? ሙስሊም ሰውን አዛ ያደርጋል ወይ? ሰውን አዛ ሙስሊም ሰውን ያስቸግራል ወይ ምናምን ተብለው በቃ እሺ ምናምን ብለው የሚወጡ ሁሉ አሉ ማለት ነው፣ በዛ ደረጃ ማለት ነው። ስለዚህ ከነሱ መካከል ብዙ ጊዜ እዛ ሰዎችን የሚያጠቁት ፋሲቆቹ ናቸው፣ ወይም በአላህ ያመፁ አካላቶች ናቸው፣ ወይም ደግሞ ሸይጣን ብለን የምንጠራቸው ሪል በአላህ ያላመኑ አካላቶች ናቸው። በአላህ ያመኑትማ እንደዛ ነው የሚያደርጉ አይደሉም። እንደው ተሳስተው ራሱ ቢያርጉ ለቀው የሚወጡ አይነት ናቸው። የሚያስቸግሩት የነዛ በቃ ትክክለኛ በአላህ ላይ ያመፁ አካላቶች ማለት ነው። እና ከዛ አንፃር ነው የምናየው። ሮባ እሺ፣ አመሰግናለሁ። እሺ፣ የጌታ ልጅ ይላል። ሰላም ብያለሁ የጌታ ልጅ። ኔቱ ከተስተካከለ ነው አስታወስከው? አቡኪ ማታ ነበርኩ። ኔቱ አዚግ ነው። ኦኬ፣ አላስታወስኩትም ወላሂ። ኦኬ ነበረ ማታ። ኔቱ አስቸጋሪ ነው። አሁንም ሚዩት አንስቷል፣ ግን ያው አሁን ይሰማል። ያው ቅድም ያወራው ነው። የኔ ይሰማል ወገናችን? አዎ ይሰማል። አሁን ይሰማኛል። እንዴት ነህ? ሰላም ነህ ወይ? አለው እግዚአብሔር ይመስገን። እንዴት ናችሁ እናንተ? ሁላችሁም ሰላም ናችሁ? ሁሉ ሰላም። ስንት ነገር ተነጋግረን ጥለህ ትጠፋለህ እንደዚህ? ኧረ አልጠፋሁኝም አለው። እሺ ተባረክ። ጥያቄ አለ? እሺ አው ጥያቄ ነበረኝ። መጠየቅ ይቻላል አይደል? አዎ ቤቱ የእናንተ ነው። እኔም እናንተን ጥያቄ ለመቀበል ነው። እንደዛ ከሆነ መልካምና እኔ አንድ አጭርና ትንሽ የሆነ ጥያቄ ነች መጠየቅ የምፈልገው። እሱ ምንድነው ካልከኝ አላህ እጅ አለው ወይ የሚለው ጥያቄ ብቻ ነው መጠየቅ የፈለኩት። ኦኬ፣ አላህ እጅ አለው ወይ? ምንድነው? አዎ ምንድነው ታሳቢ ሊሆን የሚገባው መሰለህ? መጀመሪያ ስለ መለኮት ስናወራ መለኮት ማለት በጣም ቢዮንድ አወር ኢማጂኔሽን መሆኑን ወይም ከርዕዮታችን ውጪ መሆኑን ማወቅ መቻል አለብን። ለምሳሌ ስለ መለኮት ስታወራ በአእምሮህ ምስለው ምናምን አይደለም። አንተ እንደቀልድ ማለት ነው እጅ እግር ምናምን ብለህ በአእምሮህ ምስለው አይደለም። ግን ደግሞ ያ ደግሞ ማለት ያ መለኮት ደግሞ ባህሪያቶች የሉትም ማለት አይደለም። እና የራሱ የሆኑ ባህሪያቶች አሉት። ይሄን እንድታቀው ብዬ ነው። እና አላህን Subhanahu Wa Ta'ala አስመልክቶ እኛ ሙስሊሞች የምናስተምረው ነገር ምንድነው? አላህ ቁርአን ላይ አደምን አለይሂ ሰላም ወይም ደግሞ አደምን በሁለት እጆቼ ፈጥሬዋለሁ ብሎ ነግሮናል። እና በሁለት እጆቼ ፈጥሬዋለሁ ብሎ ከነገረን ከባለቤቱ በላይ ያወቀ ቡዳ ነውና አላህ ያለንን አዎ በቃ በሁለት እጆቼ ብሎ ተናግሯል እናጸድቃለን ብለን እናልፋለን ማለት ነው። ያ ማለት ግን ሁለት እጅ የሚለውን ነገር የጌታዬ ልክ እንደኔና እንዳንተ በደም ስር የተወጠረ ምናምን እጅ ወይ ደግሞ አይደለም። በቃ መለኮታዊ ብለን ነው የምናስቀምጠው። መለኮታዊ ነው፣ ከአእምሯችን በላይ ነው፣ ልናስበው የማንችለው ነው። እና የምናስበው በማንችለው ሁኔታ አላህ Subhanahu Wa Ta'ala የራሱ ባህሪያቶች አሉት። አዎ እነዛ ባህሪያቶችን ሙሉ በሙሉ እናጸድቃለን ማለት ነው። ይሄ አስተምሮ የሚገርምህ የኛ አስተምሮ ብቻ አይደለም። አጠቃላይ የሌሎች ትምህርቶችንም የላ ሃይማኖት ትምህርቶችንም ብትመለከት ተመሳሳይ የሆነ አስተምሮ ነው የምታገኘው። አዎ በቃ አምላክ ይሄ ነገር አለኝ ብሎ ከተናገረ አዎ አለው ነው። ግን ማወቅ ያለብን ከአእምሯችን በላይ የሆነ ነገር ነው። እኛ ልናስበው አንችልም። እንደቀል በቃ እንዲህ ነው ብለን እኛ ልንስለው የምንችለው አይደለም። ስለ አላህ ባህሪያት ስናወራ ሚን ገይሪ ተክይፊን ወላ ተዕጢልን ወላ ተሽቢሂን ወላ ተምሲል አላህ Subhanahu Wa Ta'ala የተናገረው ነገር አናዋድቅም፣ አናመሳሰልም። የዚህ ይሄ ማለት እንደዚህ ነው ብለን ደግሞ ተቀራራቢ ነገርም አናስቀምጥም። በቃ አላህ ካለን አዎ ብሎናል፣ አላህ ያለን ትክክል ነው ብለን እናልፋለን ማለት ነው። እና አላህ እጅ አለው ወይ ሲባል አዎ መለኮታዊ እጅ አለው ይሆናል መልሳችን ማለት ነው። እሺ እንደዛ ከሆነ መልካምና አዎ እንግዲህ ሁለት እጅ አለው ይላልና እጅ ካለው እንግዲህ ሁለቱ እጆች ምን አይነት እጆች እንደሆኑ እሱም ብቻ እንዲታሳልኝ ፈልጌ ነበር። ምን መሰለህ ወገኔ
አሁን ምን ማድረግ አለብን ታውቃለህ? አሁን ለምሳሌ ምን አይነት ወይም ደግሞ እንዴት ለሚለው ጥያቄ በአመክንያዊ ደረጃ 3 ነገራቶች መሟላት አለባቸው። ይሄንን አሁን ሌላም ጊዜ እንድትጠቀምበት ነው የምነግርህ። በአመክንያዊ ደረጃ 3 ነገራቶች መሟላት አለባቸው። አንደኛ ያንን አካል ማየት ያስፈልጋል። እንዴት የሚለውን ለመናገር ማለት ነው። አስተውላችኋል አይደለ? ስላላያችሁት አካል እንደዚህ ነው ብላችሁ መናገር አትችሉም። ስለዚህ ማየት ያስፈልጋል አንደኛ። ሁለተኛ የዛን አካል አምሳያ ማየት ያስፈልጋል፣ እንዴታውን ለመናገር ማለት ነው። ስለዚህ ጥያቄው ያንን አምሳያ አይተናል ወይስ አላየንም ነው። ሶስተኛ ያ አካል ስለ ራሱ ሊነግረን ነው። ከዚህ ከሶስቱ ውጪ እንዴት የሚለውን ጥያቄ መመለስ አትችልም። ስለዚህ ስለ አላህ Subhanahu Wa Ta'ala ባህሪያት ወይም ስለ መለኮት ሲወራ መለኮት አቻ የለውም። ከአቻው እንዳንቀዳ ለምሳሌ አወከር እንዴት ነው የሚበላው ቢባል ወይ እንዴት ነው እጁ ቢባል እንዴት መሆኑን ትናገራለህ። ለምን? አንተ ራሱ ሰው ነህ። የራስህን አይተህ ካንተ የተለየ ሊሆን አይችልም። እንደዛ ብለህ ማለት ነው። መለኮት ግን አቻ የለውም፣ አምሳያ የለውም። ማንን አይተን እንደዚህ ነው ብለን እንናገር? አንድ። ሁለተኛ ያ መለኮት አይተነዋል ወይ? ለምሳሌ እኔን ካየኸኝ እጁ እንዲህ ነው ትላለህ። መለኮቱን አይተነዋል ወይ? አላየነውም። ስለዚህ ስላላየነው ነገር እንዴት አንጠየቃለን? አይጠየቅም። ሶስተኛ ያ መለኮት ስለ እንዴታው ተናግሯል ወይ? እንደዚህ ነው፣ ደም ስር አለው፣ 5 እንደዚህ ምናምን እንደዚህ ሆኑ ብሎ በላይ ነው። እኛ እንደዚህ ነው ብለን የምንናገረው ነገር አይደለም። ምናልባት ያንን እንትን የምትል ከሆነ ኢቭን ኢፍ ባይብሎችን ራሱ ባይብልንም ከፍቼ አንዳንድ ነገራቶችን ላሳይህ ይችላል። ያው ፍቃደኛ ከሆንክ ማለት ነው፣ ከፈለግከው አንተ። እዛ ከሆነ አላህን 2 እጅ አለው ብለናል። እንግዲህ ያው አለው ብለኛል። እሺ እንደዛ ከሆነ አንተም 2 እጅ አለህና ካንተና እንዴት ነው? እሺ አሁን አላህ ቁርአን ይላል አይደል? ሱራ 564 ላይ ይናገራል። አላህ 2 እጆች እንዳሉ እንደውም ቀጥ ያሉ ናቸው ይላልና እንደዚህ እጆቹን እንግዲህ እጅ ካለው እንግዲህ እሱን ብቻ ከቁርአኑ ራሱ እንዲታሳየን ብቻ ነበር እኔ የፈለኩት። ሌላ ነገር እንትን አለ አይ ቲንክ እንትን ነው የኔ ጌታዬ እንዳልኩህ ነው። አይሰማም። አይ ኔትወርክ እንትን ብለሃል። አይ ቲንክ ኔትወርክ እየያዘህ ነው። ግን እንዳልኩህ ነው አሁን ቁርአን ላይ አላህ Subhanahu Wa Ta'ala አሁን ማስረጃ አምጣ ምናምን ብልህ ማምጣት እንደማትችል ስለማቅ አይ ቲንክ ሎጂኩም ቀለል አድርጎ ስለተመታ አንድን ምሳሌ ልስጥህ። ኢሳይያስ ምዕራፍ 30 ቁጥር 27 ላይ እነሆ የእግዚአብሔር ስም ቆይ ነው፣ ይሄ ሌላ ጥቅስ ነው፣ ይደብራቸዋል። ይሄንን በኋላ እንመጣበታለን። ኢሳይያስ ምዕራፍ 48 ቁጥር 13 ላይ እጄ ምድርን መስርታለች፣ ቀኝም ሰማያትን ዘርግታለች፣ በጠራኋችሁ ጊዜ በአንድነት ይቆማለዋል። እና በእግዚአብሔር እጆች ሰማያት ተመስርተዋል አይደለም የኔ ጌታ? ችግር የለውም። ጥያቄ ካለ አንተ ጠይቀን። ሐዋርያት የሚለው ጭማሬ ኒክኔም ነው። እንደው አንድ እዚህ በንጽጽር ህይወቴ ላይ አንድ አዲስ ጥያቄ ያለ ማየት ሁሉ የሚያናደኛል ብዙ ጊዜ ማለት ነው። አንድ አዲስ ጥያቄ ድምጽ ካሌለ እንግዲህ ሁሱ ኔትወርክ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ።